ሙባረክ እንኳን ደህና መጣ። ቢኒ እንኳን ደህና መጣ ብያለሁ። እንኳን ደህና ቆያችሁኝ። እንዴት ናችሁ? አለ ሁሉ ሰላም ናችሁ? እነዛ ቀጣፊዎች ጋር ገብቼ ያስወረዱኝ ታውቃለህ። 3000 ምናምን ሰው ቁጭ አድርገው ሲዋሹ ገብቼ ስቴት አለ እፎ የተቀበለ ያልክበትን አምጣ ስል ኢሚዲየትሊ መጀመሪያም አስወረዱኝ። ኢሚዲየትሊ አስወረዱኝ። ምን ያህል ውሸታም ቀጣፊ እንደሆኑ ከታች አስገቡኝ ብዬ 3 ጊዜ አስወረዱኝ። እጽፋለሁ ቀጣፊዎች በውሸታችሁ ትጽናናላችሁ፣ በውሸታችሁ ተጽናኑ ብዬዋቸው ነው የወረድኩት። ባይዘዌ ግን ያን ሁሉ ሰው ሰብስበው ውይይት ነበረ ፈርቶ ቀረ ምናምን እያሉ ነበር። አስገቡኝ ብዬ ገብቼ ኢምራን ማይክን አንሳ እፎይ ውይይት ተቀብሏል ብለህ ቪዲዮ ሰርተሃል አምጣ ስለው ልክ ስለው ወዲያውኑ ዲስኮኔክት አደረጉ እና በዚህን ያህል ደረጃ ነው የሚዋሹት። በዚህን ያህል ደረጃ እስቲ ኦዲየንስ ቁጭ ብሎ ግን ያዳምጣቸዋል። በዚህ መጠን ይንቁታል ህዝቡን ማለት ነው። በዚህ መጠን ይዋሻሉ፣ በዚህ መጠን ይቀጥፋሉ። በውሸት ድራማ በራሳቸው ውሸት ይጽናናሉ። ድራማ ሰርተው ውይይት ሳይኖር ውይይት አለ ብለው ሰው ጠርተው ሰው እኮ ውይይት ካለ እኮ በውስጥ መጻጻፍ አለ፣ ታይም አለ፣ ጊዜ አለ። እሱ ቤት የምትሄድበትን መንገድ ምክንያት የለም። ውይይት ካለ አንተም በቤት እሱም በቤቱ ነው። እቤቴና ብሎ ቪዲዮ ሰራ ተቀብሏል ብሎ የውሸት አቀነባብሮ ከዛ አምጣ ስለው ኢሚዲየትሊ ዲስኮኔክት አድርገው አስወረዱኝ ማለት ነው። ሙስሊሞች ታዘቡ። የዚህን ያህል ደረጃ ኡስታዞቻችሁ በአደባባይ ይዋሻሉ፣ ይቀጥፋሉ። አንድ ኡስታዝ አንተ ስማ እስቲ ሂድና ይዘበዝላት ሂድና አንድ ኡስታዝ ኢምራንን ሂድና ጠይቆ እስቲ አንድ ቦታ የቱ ጋር ነው? ስማቸውን አትጥራው ቢኒ፣ ስማቸውን አትጥራ፣ ቆሻሾች ስለሆኑ እንደዚህ አይነቶቹ ቤት ላይ ስማቸው መጠራት ስለሌለበት ነው። ታውቃለህ፣ እኔ ቤት ክብር አለ ልጆች። ቴንክ ዩ ቤታቸው ስለገባው ነው። ሄዱ ይህን የቀጠፈውን ኡስታዝ ሙስሊሞች ሂዱና አንድ እስቲ አምጣ፣ የቱ ጋር ነው እፎይ የተቀበለበት የሚለውን አንድ ማስረጃ አምጣ። ከተቀበለስ በውስጥ ተጻጽፋችኋል፣ ሳትነጋግራችኋል የሚል ጠይቁት እስቲ። በራሳቸው ውሸት እንዲጽናኑ ስላደረጋቸው እፎይ በጣም የሚገርም ስራ ስለሰራ ነው። በራሳቸው ውሸት እንዲጽናኑ። ምክንያቱም በሌለ ነገር ፈጥረው ልክ እንደዚህ ነው። የሌለ ነገር ፈጥረው ቀጥፈው ሰው ሰብስበው እንደዚህ ያጃጅላሉ። እዛ ተጃጅሎ ቁጭ ብሎ ሲሰማ የነበረው በጠቅላላ 3000 ምናምን ሰው በውሸት ተሰብኮ የውሸት ውይይት አለ ተብሎ ተነግሮት የመጣ ጅል ትንሽ እንኳን ማንበብና ወይም ደግሞ ትንሽ እንኳን ለፍቶ ማጣራት የማይችል ጅላጅል ሰብስበው ሲጃጃሉ ነበር ማለት ነው። እና በጣም ስላናደዱኝ ነው የገባሁት። መግባት አስፈልጋኝ ሰው ሲቀጥፉ ስለነበረ ደስ የሚለው ሰው የዋሊደር እንጂ በደንብ የሚያስተውል ዛሬ አጀባቸው ነገ አብሯቸው አይኖርም። ነገ ምን አለበሉኝ ከራሳቸው ከሙስሊሞች ውስጥ ለምንድን ነው የሚዋሹት ብለው እመኑኝ፣ ማርክ ማይወርድ ንጽጽር የሚሰሩ የራሳቸው ለምንድን ነው የዋሹት በእፎይ ላይ ብለው ይገቡባቸዋል። ወይንም ደግሞ ሲጣሉ ባይሏቸው እንኳን ሲጣሉ ራሳቸው እንትን ይሏቸዋል። ብድግትልና እኮ ቁጭ ብለህ ለምሳሌ ቆይተ ብሩክ ምን ያደርጋል? ለምሳሌ ዛሬ ከአቡ አይደር ጋር ውይይት አለን ምናችሁም እንዳቀሩ ምናምን ብሎ ቪዲዮ አሰርተ መግባት ማለት ነው። ከዛ አቡ አይደር ቀረ። ይህ ምን ያህል ድድብና ነው? ምን ያህል ንቀት ነው? ውይይት ቅዱስ ጳውሎስ ወይንስ ሙሐመድ? እነሱ አቀረቡ። ቅዱስ ጳውሎስ ወይንስ ሙሐመድ? ኑ ብሎ ክርስቲያን ተቀበላቸው። ቅዱስ ጳውሎስ ወይንስ ሙሐመድ ብሎ የተቀበለው ክርስቲያንና እኔ እንለያያለን። ሁለት ሰዎች ነን። ከኔ ጋር አንመጣጠንም። የጠፍሬ ቆሻሻ እንኳን አትደርሱም። ከስር ሆናችሁ ተማሩ። የቀጠፋችኋትን እንዳለ ታውቋችኋላችሁ። በእኔ ምክንያት ምን እንደገጠማችሁ ታውቃላችሁ። ይህም ኡስታዝ ከኡስታዞች ጋር ጠብነ ገና አልታረክም። በእኔ ምክንያት ተጣልተ አርፋ ተቀመጥ ተብለ በእኔ ምክንያት ታረቅ። ቅድሚያ ከነሱ ጋር እኔ ጋር እንጠራራታችሁ በፊት ንቄ እተዋችኋለሁ። እናንተ ስለ እኔ ታወራላችሁ፣ እኔ ስለ እስልምና ሐሰተኝነት አወራለሁ። ዕለት ዕለት ቤታችሁን ከፍታችሁ እፎይ ተሳዳቢ ነው እፎይ ባለጌ ነው ትላላችሁ። እኔ ነብያችሁን ብልግና ከፍቻ ነባለሁ።
እናንተ የኔን ቃላት እየሸራረፋችሁ እየቆራረጣችሁ እፎይ እንደዚህ ብሏል ብላችሁ ቪዲዮ ትሰራላችሁ። እነኛን ቃላቶች በሞላ የተናገርኩት ነብዩ ያደረገውን ነብዩ ያለውን መሆኑን እኔ እያነበብኩ ሰዎችን ከጨለማ አወጣበታለሁ። ልዩነታችን ያ ነው። እናንተ ድራማ ትሰራላችሁ፣ እኔ አስተምሮቱ ላይ ሄድበታለሁ። እውነት ማወቅ የሚፈልግ ይወጣል ማለት ነው። እና ቴንኪው ቢኒ ያ በዚህ ያልክ እንዲዋሹና እንዲጽናኑ ስላረካቸው በራሳቸው ውሸት ተደብቀው እንዲጽናኑ ስላረካቸው እውነት ለመናገር በጣም ደስ የሚል ስራ ስለሰራ ጥሩ ስራ ስለሰራ ነው። ግን እውነት ካላቸው ሀቅ ካላቸው እኔ ሊያወራ አይገባም ነበር። ውሸት በውሸት ያን ሁሉ ሰው ሰብስበው እንደዛ ሲያወሩ ሲቀጥፉ የዋሉት አባታቸው የዳቢሎስ ልጅ ስለሆኑ የግብረ አባታቸው ዳቢሎስ ስለሆነ ውሸት ሁሉ ከሱ ስለሚገኝ በአደባባይ ላይ ማይከስ በአደባባይ ላይ ይዋሻሉ፣ በአደባባይ ላይ ይቀጥፋሉ። እስቲ ለአንድ ሰው ከፍተው ውይይት ተቀብሎ ነበር ተቀብያለሁ ውይይቱን ያለበትን አንድ ከፍተው ያሳዩ። እውነት ካላቸው ሙስሊሞች ልብ አድርጋችሁ ስሙ። ለምንድን ነው እንደዚህ የሚጫወቱባችሁ? ለምንድን ነው እንደዚህ የሚቀልዱባቸው? በውሸት የሚመለክ አምላክ ምን አይነት አምላክ ነው? በውሸት አምላክ ይመለካል። እሱ ዲያብሎስ ነው። እነዚህ የሰይጣን አገልጋዮች የሰይጣን ልጆች ካልሆኑ በስተቀር ያልተደረገ ነገር ተደርጓል፣ ያልተባለ ነገር ተብሏል ብለው ይሄን ሁሉ ሰው የሚያታልሉት ለምንድን ነው? እውነት ካላቸው ይኸው ደግመን እንናገራለን። እውነት ካላቸው አንድ ማስረጃ ብቻ ያምጡ። አንድ ማስረጃ ብቻ ያምጡና ውይይት ተቀብያለሁ ያለበትን ቦታ አንድ ማስረጃ አምጡ። ለረጅም ጊዜ ውይይት ሲጠይቅ የነበረው እሱ ነው። አሁን ግን ከእንደነዚህ አይነት ውሸታም ጋር ሰው አይወያይም። በጭራሽ ማንም ከነዚህ ጋር አይወያይም። ምክንያቱም ቆርጦ ቀጥሎች ናቸው። ያልተደረገ ነገር ተደርጓል ብለው ቪዲዮ ላይ ያለ ነገር ከዋሹ ለሌላ ነገርማ እንዴት አይዋሹ? መጽሐፎቻቸው ላይ ያዋሻሉ፣ የእኛ መጽሐፍ ላይ ያዋሻሉ፣ በነብያቸው ላይ ሳይቀር ይዋሻሉ። ስለዚህ እንደዚህ አይነት የአጋንንት ልጆች ጋር ውይይትም ሊኖር አይችልም። በመጀመሪያ ቪዲዮ ሰርተው ይቅርታ መጠየቅ አለባቸው። እንዲህ ያደረግነው ዋሽተን ነው ቀጥፈን ነው ውይይት የሚባል አልተቀበልንም፣ አልተደረገም። ይሄ ነገር እንዳይጠይቁ በዛ ይቀጥሉ። እኛ የምንፈልገው በዚሁ እንዲቀጥሉ ነው ውሸታቸው። እንደው ሙስሊሙ ማህበረሰብ እኔ ከነሱ ጋር እንወያያለን አለ። ህሊና ካላቸው እውነተኛው አምላክ የሚያመልኩ ከሆነ እውነት በውስጣቸው ጥቂት የምታክል እንኳን እውነት ከቀረች ነው የምለው እኔ እንደ ሰውነት እንደ ሰብአዊነት ውስጣቸው ጥቂት እውነት እንኳን ከቀረች ይህን እውነት መናገር መቻል አለባቸው። ያልተቀጠፈ ያልተደረገ ነገር ቀጥፈው ያሉትን አምነው ይቅርታ መጠየቅ አለባቸው። ካልሆነ እነዚህ የዲያብሎስ ልጆች ናቸው። ከነዚህ ጋር ንግግር የለም። ሙስሊሞች ልብ ብላችሁ ስሙ። ለእናንተ ነው የምናገረው። ጠይቋቸው። የቱ ጋር ነው እስቲ አሳዩን። እነሱ እንደዛ እያሉ ነው። እስቲ አሳዩን፣ ውሸታቸውን አጋልጡ። የቱ ጋር ነው ውይይት የተቀበለው ብላችሁ ጠይቁ። የቱ ጋር ነው የተጻጻፋችሁት? በስንት ሰዓት በምን ርዕስ ላይ ተስማምታችኋል ብላችሁ ጠይቁ እንጂ እንደ በግ አትነዱ ማለት ነው። እነዚህ የዲያብሎስ ልጆች ናቸው። በጠቅላላ ተሰብስበው ከትልቅ እስከ ትንሽ ተሰብስበው ይሄን ውሸት ሲናገሩ ነበር። አንድ እንኳን ከውስጣቸው አረባካችሁ ተው ውሸት ነው የሚል የለም። እኔ ዛሬ እፎይ እዚህ ጋር ቢዋሽ ውሸት ከተናገረ እናገራለሁ። ምክንያቱም እኔ ለእውነት ነው የቆምኩት። ክርስቶስ እውነት ስለሆነ ያስተማረኝ እውነት ስለሆነ እውነትን ነው የምናገረው። እዛ ግን የተሰበሰበው ኡስታዝ በጠቅላላ አንድ እንኳን ውሸት ለምን ትናገራላችሁ፣ ለምን በውሸት እንደዚህ እናደርጋለን ብሎ ያለ የለም። ሁሉም ውሸትን ሊያነግሱ ሲጣጣሩ ነበር። ይሄ ደግሞ በጣም ሴጣናዊ ከሴጣንም በታች መውረድ ማለት ነው። እና እንዲህ የሚያደርጉ ኡስታዞችን ውሸታቸው በእርግጥ ተጋልጧል። የሚያደርጉ ኡስታዞችን አትከተሉ። ነገ በእናንተ ህይወት ላይም እንደዚህ ይቀልዱባችኋል፣ በህይወታችሁ ላይ ይዋሻችኋል። ስለዚህ መጨረሻችሁ ወደ ጀሃነም ነው የሚወስዷችሁ ማለት ነው። እውነት ነው ወደ እውነት የሚመራችሁ፣ ወደ እግዚአብሔር የሚወስዳችሁ። እናንተ አላህም የምትሉት ከሆነ እውነት ነው እንጂ ወደዛ የሚመራችሁ ውሸት አይደለም። ስለዚህ በውሸት እየመሯችሁ ለገንዘብ ሲሉ ጥቅም ለማግኘት የሆነ ጊፍት ለማግኘት ሲሉ በአጠቃላይ ይዋሻሉ ማለት ነው። ከእንደዚህ አይነት የአጋንንት ስራ ከሚዋሹ ኡስታዞች እንድትርቁ እነግራችኋለሁ። ቤታቸው ገብቼ ውሸታቸውን ላጋለጥ ነበር። እውነት ካላቸው ለምን አስወረዱኝ? እውነት ከያዙ ለምን አስወረዱኝ ማለት ነው። ቀጣፊዎች ናቸው እነዚህ። ይህን ለማለት ነው። እፎይ መጋለጥ ስላለበት ነው የገባሁት። በዚህ ውስጥ ቴንኪው ቢኒ። በዚህ ውስጥ አንድ እንትን ብናይ መዝሙር ያሬድ ላይም አንድ የተሰራ ቪዲዮ ነበረ በውሸት አይተዋል። መዝሙር ያሬድ
አይ ቲንክ አንተ ጋር ነው ተሰርቶ ምላሽ የሰማሁት። መልስ ሰጥቼበታለሁ፣ ማሳየት እችላለሁ። ኦኬ መዝሙረ ያሬድ እሱን ብታሳየን ሰው በደንብ ቢያውቀው ደስ ይለኛል። በዚህ መጠን ነው እየዋሹ ያሉት ሰዎቹ። ተስፋ ቆርጠዋል ሃይማኖታቸው ላይ። ተስፋ ከመቁረጣቸው የተነሳ በዚህ መጠን እየዋሹና ድራማ እየሰሩ ነው። እኔ ሙስሊሞች ካልተቃወሙ ይሄንን እኔ እንጃ እኔ ምን ሊቃወሙ ነው መጨረሻ ላይ? እውነትን ከሐሰት ማለት መምህራን የተባሉት ሙስሊሞች ኡስታዞቻችሁ እንደዚህ ከሆኑ ሶሪ በጣም ነው ማዝነው። በጣም አዝናለሁ። ምኑ ምን ያህል ሊሆን ነው ካለ መምህራኖቹ እንደዚህ ከሆኑ እናንተ ራሳችሁ ይሁንና ፍረዱ። እስኪ እያያችሁ ትፈርዳላችሁ። በነገራችን ላይ ፎይ የዛሬውንም በተመለከተ አንዳንድ ልጆች ይህንን ነገር ተቃውመውት ነበር። ምክንያቱም በእኛ በኩል ያለውን ምንም መልስ በሌለበት ምንም የኛን ባልመለሱበት እኔ ለምሳሌ የውይይት ጥሪ በስትክክል አቅርቤላቸው ነበር። የእነሱን ቻሌንጅ አክሴፕት አድርጌ ማለት ነው። የሁለታችንንም ርዕስ በሚመጥን መልኩ ቻሌንጃቸውን አክሴፕት አድርጌያቸው ነበረ። ምንም በሌለበት በራሳቸው ቤት ዳስ ጥለው በባዶ ቤት ማንም በሌለበት ሲጨፍሩ እንደነበረ ግልጽ ነው። ይህንን ነገር ክርስቲያኖች አይደሉም ሙስሊሞች ተቃውመውታል። በነገራችን ላይ ክርስቲያኖች ብቻ አይደሉም ሙስሊሞችም ተቃውመውታል። ለምሳሌ አንድ እህታችን ስቶሪዋ ላይ ይህንን ነገር ለጥፋለች። ሉክ ይህንን ለጥፋለች። ይህንን እፎይ ብዙ ጊዜ በተደጋጋሚ ትናገረዋለህ። እፎይ የዋሃብያ ውሸት እስልምናን እያፈራረሰ እንደሆነ ሲናገር እውነቱን ነው ለካ ብለው መስክረዋል። ለራሳችሁ ጥቅም ብላችሁ በዚህ ልክ ለምን ትዘቅጣላችሁ? ሃይማኖተኛ ነኝ ለሌሎች አስተምራለሁ የሚል ሰው ልክ የሌለው ውሸት በአደባባይ ሲዋሽ አላህን ፍሩ ይጓችሁን እና የመፈመስ መንፈሳችሁን አስወግዱ አይበጃችሁምና። አቅም ያላችሁ አካላት ጭንቅላት ካላችሁ እነዚህን ሰዎች አንድ በሏቸው ብለው እንደዚህ ሙስሊሞች ራሱ እንትን ብለው አላህን ፍሩ ተብለዋል። አላህን ፍሩ ሙስሊሞች። እንደዚህ በውሸት አምላካችሁን ለማውጣት ለማክበር የምትሞክሩ ሙስሊሞች ፈጣሪያችሁን ፍሩ። ነገር ግን ፈጣሪያችሁ በውሸት የሚመለክ ስለሆነ ይህን ነገር ማቆም አትችሉ። እውነት ለመናገር ማቆም አትችሉ። ሙስሊሞች ተቃውሟቸዋል። እኛ የምንፈልገው ይሄን ነው። እናንተ በየቀኑ አጭበርብሩ፣ በየቀኑ ዋሹ። እያንዳንዷ ስቴፓቸው፣ እያንዳንዷ እርምጃቸው ውሸት ነው፣ ሐሰት ነው፣ ማጭበርበር ነው። እኛ ግን ችግር የለውም። ሰው ሙስሊሞች ይድኑበታል። ስለዚህ እንዳታቆሙ ቀጥሉ ነው እኛ የምንለው። ሙስሊሞች በተለይ ቲክቶክ ላይ ያላችሁ የዋሃብያ ኡስታዞች ቀጥሉበት፣ እንዳታቆሙ። እናንተ አንድ ለመጣል እኛን በመጣችሁ ቁጥር የእናንተን በሙሉ ወስደን እንጠቀምበታለን። እኛ ዘአይረን ማን መሆናችንን አላወቁም። ይቅርታ በጣም ቢኒ ከተናገረው ጋር ዲያቆን ከመጀመራቸው በፊት ቢኒ ሲያስወርዱት እኔ ገብቼ ነበረ። ቆስጤ ገብቶ ነበር። ቆስጤንም አስወርደውታል። እኔም ገብቼ ጥያቄ ጠይቃለኝ። ምን ያህል ታምናችሁ ነው እናንተ ቀጣፊ ውሸት አጭበርባሪ ሆናችሁ እያጭበረበራችሁ ታማኝ ሳትሆኑ እንዴት ነው ጥያቄ ልጠይቃችሁ የምችለው እያልኳቸው መጀመሪያ እፎይ የውይይት ጥሪ አቅርቦላችኋል ወይ? ይሄ ማለት ተቀብሏችኋል ወይ? ይህንን አረጋግጡልን፣ ማስረጃ ስጡን ሲባሉ አሁንም አስወርደውናል። እውነት ቢኖራቸው ሊያስወርዱን አይችሉም ነበረ። እቤታቸውን ሄድ ነው ዋሽታችኋል ያልነው እቤታችን ቁጭ ብለን በራችንን ዘግተን አይደለም፣ እቤታቸው ድረስ ሄደን ነው። ዛሬ ደግሞ የለቀኩት ቪዲዮ አለ፣ ግቡና እዩት። እዛ ላይ የሚናገሯቸው ቃላቶች አሉ። እነሱ ከመጽሐፍ ቅዱስ አምጥተው ነው ማስረጃ አላቸው የላቸውም? እፎይ በማስረጃ ነው እያስተማረ ያለው። ማስረጃ ከፍቶ ዛሬ እያሳየ ነበረ። ቱ ቢሆነስ በእውነት በጣም ምን እንጃ ሙስሊሞች ምን ያህል እንደናቋችሁ፣ ምን ያህል ተራ ሰው እንዳረጓችሁ፣ ምን ያህል እንዳዋረዷችሁ አዶን ነው። እኔ በእናንተ ልክ በእናንተ ጫማ ውስጥ ገብቼ ሳስበው ቃላት ያጥረኛል። የዚህን ያህል መደደብ፣ የዚህን ያህል ኖ አለማለት በራሱ ማለት ነው ችግር። እምነቱ ራሱ ምን ያህል የሞራል ውድቀት ውስጥ እንደገባ አንድ እፎይ አንድ ሰው ማለት ነው የዚህን ያህል ከመጅሊስ እስከታች ድረስ ተጽዕኖ ፈጥሮባችሁ ዝምታን እንደመረጣችሁ አንድ ማሳያ ነው። እምነቱ ራሱ የሞራል ልሽቀት ውስጥ ነው ያለው። ይሄ ትልቅ ድል ነው ቦስ፣ ትልቅ ድል፣ ጌታ ምስክሬ፣ ትልቅ ድል ነው። ምክንያቱም እንደ ሃይማኖተኛ ሐሰትን ወጥቶ ሐሰት አለማለታቸው በራሱ የሞራልና የስብዕና ውድቀት ውስጥ ዝቅጠት ውስጥ ናቸው ማለት ነው። ይሄ በጣም ተምሬበታለሁ፣ ተረድቼበታለሁ። ይሄ ደግሞ የአንተ ድልህ ነው። እግዚአብሔር ከኛ ጋር ነው። ሁል ጊዜ ሀቅን ነው እውነትን ነው ይዘን ወደፊት የምንሄደው። እግዚአብሔር ደግሞ ስራውን ይሰራል። እውነት ሁል ጊዜም ትገለጣለች እና እናመሰግናለን ቦስ። መልካም ቆስጤስ ምን ገጠመ?
ሁሉም ሄደው እንግዲህ ከባድ ነው ገባው። እፎይ የውይይት ጥሪ ተቀብሏል የሚለው ነገር ምንድን ነው ስላቸው የፈጠነ የተደረግኩትን ላሳያችሁ። እንደው ትልቁ ላይ አርግኝ ምንም በዚህ መጠን መዋረድ በዚህ መጠን ማለት ተመልከቱት። አንተን ላሳነሰና አንዴ በቁም ልሁን። እሺ አሁን አተልቀኝ። እኔ ብቻዬን የፈጠነ የተደረግኩት ምንድን ነው? ብሎክ ያው you have been blocked። አመሰግናለሁ። you have been blocked። አንድ ቁጥር ስጽፍ ሚዩት ተደረግኩኝ። ይኸው ማስረጃ። እነዚህ ናቸው ከኔ ጋር አሁን ለመወዳደር እኔ ጋር ለመወያየት እንትን የሚሉት በጣም የሚያስቀው። አንድ ቁጥር ስጽፍ ሚዩት ተደረግኩ። ከዛ ገስት ላኩ። ገስት ስልክ አስገቡኝ። ወደ የፈጠነ ምን አረጉኝ? አወረዱኝ። ይኸው ልክ እንደዚህ ዲስኮኔክት። ከዛስ አስገቡኝ መልሰው። ልክ ስጠይቅ ምን ተደረግኩኝ? የፈጠነ ብሎክ። ይሄ ነው በጣም የሚያሳዝነው ነገር። እስልምና ይሄ ነው። አሁን እነኚህ ናቸው እኮ ከኔ ጋር ትከሻ ለመለካካት የሚፈልጉት ማለት ነው። በሐሰት ማለት ነው። እኔ በጣም ነው የተጸየፍኳቸው። እኔ እውነት ፍራንክሊ ስፒኪንግ ጸሎት ማደርገው ልቤም እንዳይጠነክር ምፈረው ይሄ ሰዋዊ ምናዝነው አላል ምንም ነገር ይሁን እምነቱ ሰዋዊ ለማንኛውም ሰው በመሆኑ ሊታዘንለት ሊከበር ሪስፔክት ሊደረግ ይገባላል። ይሄ እንደዚህ እነሱን በመጸየፍ ውስጥ ሙስሊሞችን እንዳልጠራ በጣም እንዳልጠላቸው እሳቀቃለሁ። ኢቨን ሳስተምር እንኳን ካስተማርኩ በኋላ እነኝን ካወጣው በኋላ ክርስቲያኖች ሙስሊሞችን እንዳይጸየፉ የሆነ ሰዋዊነታቸውን ሃይማኖቱን ሳይሆን ሃይማኖቱ አልፈው ሰዋዊነታቸውንም እንዳይጸየፉትና እንዳይንቁት በጣም ይጨንቀኛል። ሰውነታቸውን እንዳይጠሉት ማለት ነው። ሰው መሆናቸውን ራሱ ሙስሊም ነን ሲሉ ለሰው የሚደረገውን ክብር እንዳይጸየፏቸው በጣም እሰጋለሁ። እንትን እላለሁ፣ እሳቀቃለሁ። በዚህ መጠን ተጸይፊያቸው እንኳን በዚህ መጠን ሲዋሹ ቅፍፍ እያሉኝ እኔ እንጃ ቃላት አይገልጹትም። እንደዚህ አይነት መጸየፍን እንግዲህ ኢማጂን ቢኒ ሄደ አባረሩት፣ ብሎክ አድርገው። ቃል ሄደ አባረሩት፣ አስወርደው። ቆስጠንጢኖስ ሄደ አባረሩት። ድራማ ለመስራት ነው የተሰበሰቡት። አንዴ ላውራ። ጥሩ ነው፣ እንደዚህ ቀጥሉ፣ ድራማ ስሩ። ለምንድን ነው መዋሸት ያስፈለገው? መዋሸት ለምን አስፈለገ? መዝሙር ያሬድ ሶሪ ስላቆየው መዝሙር ያሬድ ላይ ደግሞ እንዴት እንደተቀጠፈ ይቅርታ አንዴ ይጨርሱ ብዬ ነው መዝሙር ያሬድ እንትን ያልኩት። የመዝሙር ያሬድ ላይ ደግሞ በትልቁ አድርገኝ አንተ በነበርክበት በታብሌት ስለማሳይ ምን ያህል እንደተቀጠፈበት በመዝሙር ያሬድ ላይ ደግሞ ተመልከቱ። በዚህ መጠን እኔ ለምጄዋለሁ። በዚህ መጠንም ይዋሻል። በዚህ መጠንም አላህን ለማክበር ማለት ነው፣ አላህን ለማላቅ በዚህ መጠን ይዋሻሉ። ውሸት ቆሞ በእግሩ ሲሄድ አሁን የማሳያችሁ ይሆናል። እምቢ ካሉ ደግሞ መግደል ነው በቃ። ጥንቃቄ ለሙስሊሙ ኡማ። እንንቃ ማለት ነው። እሺ በቃ በአጠቃላይ በገንዘብም ይሁን በምንም ይሁን በኃይልም ይሁን እምነታቸው እንዲለውጡ ማድረግ ነው። እምቢ ካሉ ደግሞ መግደል ነው በቃ። ጥንቃቄ ለሙስሊሙ ኡማ። ራሳችሁን ከክርስቲያኖች ሴራ እንድጠብቁ በአላህ ስም እነግራችኋለሁኝ። ኦርቶዶክሲያን የሚገደሉ ቁጥር ብዛቱ ኦርቶዶክስ ብቻ በመሆናቸው ክርስቲያን ብቻ በመሆናቸው እና ሁሉም እያነጣጠረ ድንጋዩን የሚወረውረው ቤተክርስቲያን ላይ ነው። እንደምታዩት ጴንጤውን ቢነሳ ቤተክርስቲያን ላይ ነው፣ ሙስሊም ቢነሳ ቤተክርስቲያን ላይ ነው እና ሁሉም ቤተክርስቲያን ላይ ነው እያነጣጠረ ያለው። ስለዚህ እኛ ደግሞ የቤተክርስቲያን ልጆች በምግባር በእውቀት እንደዚህ አይነት እንትኖችን ልንቃወም ልንታገዝ ይገባል
ምግባርና እውቀት እንዳትረሱ። በምግባርና በእውቀት እኛ ክርስቶሳውያን ነን። ክርስቶሳውያን አያርዱም፣ ክርስቶሳውያን አያሳድዱም፣ ክርስቶሳውያን ገዳዮች አይደሉም። የክርስቶስ የሆኑት ሁሉ ሲገደሉ ነው ያያችሁት። በዚህም የተነሳ አይታችሁ ከሆነ ሁሉም ሐዋርያት በሰማዕትነት ነው ያረፉት። እስጢፋኖስ በድንጋይ ሲወገር መልሶ አንድ ድንጋይ ወረወረ የለም። እስጢፋኖስ በድንጋይ እየተወገረ ወደ ሰማይ ቀና ብሎ ይቅር በላቸው እያለ የተሰገደ ክርስትና እንደዚህ ነው። አያሳድድም፣ አይገልም። ኦኬ በመግደል የሚመካም አይደለም። እንንቃ ማለት ነው። እሺ በቃ በአጠቃላይ ሀሳቤ በአርሲ በአክሱም በተለያዩ ቦታዎች ያሉት ትንኮሳዎች እንደምታዩት መጨረሻ ላይ ኦርቶዶክሲያንን መግደል ነው። በዓለ ማህተቦችን አሳዶ መግደል፣ ማስጨነቅ፣ ማህተባቸው እንዲበጥሱ ማድረግ፣ በገንዘብም ይሁን በምንም ይሁን በኃይልም ይሁን እምነታቸው እንዲለውጡ ማድረግ ነው። እምቢ ካሉ ደግሞ መግደል ነው በቃ። እና እንደዚህ አይነት ነገሮች ስላሉ እንንቃ፣ እንማር፣ እናስተውል፣ መጽሐፍትን እናንብብ፣ ኦኬ፣ እንጸልይ፣ እንትጋ፣ እንጠባበቅ፣ ወንድም እህቶቻችሁን ጠብቁ፣ አስተምሩ፣ ምከሩ። ይኸው ነው። በተረፈ የዋሃብያ ታርጋው ምንድን ነው ካልክ መዋሸት ነው በቃ። አላሁ አክበር አሉ። ሰው ምንድን ያደረገችው ቆርጣ ወሰደች። እንደምታዩት ደግሞ መግደል ነው በቃ። ጥንቃቄ ጥንቃቄ ለሙስሊሙ ኡማ ራሳችሁን ከጥንቃቄ ጥንቃቄ ለሙስሊሙ ኡማ ራሳችሁን ከክርስቲያኖች በአላህ ስም ኮመንቶቹን ያቸው ምን አረገች? ክርስቲያኖች በአርሲና በተለያዩ ቦታ እምነታቸው እንዲቀይሩ ይገደዳሉ ወይ በማስጨነቅ በጣም በብዙ መከራ በማድረግ ወይ ደግሞ ገንዘብ ይሰጧቸዋል። እምቢ ካሉ ደግሞ ይገድሏቸዋል። እየተናገርኩት እኔ ስለ ክርስቲያኖች ኦኬ፣ ይገድሏቸዋል። እየተናገርኩት እየገደሉ ነው ያልኩት ለክርስቲያኖች። እቺ ግን ምን አረገች? ልክ እኔ ሙስሊሞቹን ግደሉ ሙስሊሞችን እንዲያርጉ እምቢ ካሉ አርጋ ሰራችሁ ማለት ነው። እኔ የእሷ መዋሸት ሳይሆን ኮመንቶቹን በደንብ እንድታስተውላችሁ ፈልጌ ነው። እዩት። እምቢ ካሉ ደግሞ መግደል ነው። ቪዲዮ ምንድነው የሚለው? እፎይ የክርስቲያኖች የመጨረሻ ውሳኔያቸውን ተመልከቱ። አያችሁት? የቪዲዮ ርዕስ እንደሱ ያዘልን። የክርስቲያኖች የመጨረሻ ውሳኔያቸውን ተመልከቱ። ምንድነው እንደዚህ ተሸፋፍና እንግዲህ ትክክለኛ ሃይማኖቱን ተግባር እየፈጸመች ነው። ውሸት ማለት ነው። ከእንደዚህ አይነት ሰዎች ጋር ማውራት ራሳችን ብናወራ ራሱ ቁጭ ብለን አያሳፍርም? ከነኚህ ጋር ውይይት ብሎ ራሱ መቅረብ ራሱ እነኚህ አሁን መምህሮቿ ጋር ማለት ነው። ክርስቲያን አይገልም፣ ክርስቲያን አያሳድድም፣ ክርስቲያን አያርድም ብሎ ተናግሮ፣ ነገር ግን ክርስቲያኖች ሃይማኖታችሁን ቀየሩ፣ እምቢ ካላችሁ ትገደላላችሁ። እምቢ ያሉት ምን ይደረጋሉ? መግደል ነው። እንደዚህ ነው በአርሲ በአክሱም እየተፈጸመ ያለው ብሎ የተናገረው። ሃይማኖት አንቀይርም ያሉትን መግደል ነው የሚፈጸምባቸው ክርስቲያኖች ላይ ብሎ የተናገረውን እሷ መግደል የምትለዋን ቆርጣ ሃይማኖት የሚቀይሩትን ከምትለው ጋር አገናኝታ ሙስሊሞች ተጠንቀቁ፣ የመጨረሻ ውሳኔያቸው ክርስቲያኖች ሙስሊሞችን መግደል ሆኗል። በጣም ብላስፊሚ ነው ይሄ። ከእንደዚህ አይነት ሰዎች ጋር እንዴት ነው የምትግባቡ የምትችሉት? አትጸየፏቸውም? እንደዚህ አይነት ሰዎችን ቋቅ አይሏችሁም? ሙሐመድ ጣልቃ ደጋግማ እየገባ ነው። እቺ ልጅ አሁን አንተን ትወክላለች? አዎ ትወክለኛለች። በጣም ነው የምትወክለኝ። ኦኬ። ስለዚህ በሐሰት ሰው ያልተናገረውን ተናግሯል ብሎ ቪዲዮ መስራት፣ ውሸትም መዋሸት ይፈቀዳል ማለት ነው። ሐሰት የለም። አሁን አንድ ጥያቄ ያለኝና ልውረድ። እኔ ቆይ ትወክለኛለህ ብለሃል አይደለ? እኔ አትወክለኝም ብትለኝ በጣም እገረም ነበረ። እቺ የምትወክል መዝሙረ ያሬድ ሙስሊሞችን ግደሉ ሃይማኖታቸው የማይቀይሩ ከሆነ ብሏል። አዎ ብሏል። ኧረ ጉድ! መዝሙረ ያሬድ ምን መጣብን? ቀጥል። ቆይ አንዴ ቀጥል። አውጣ። የት ቦታ ነው እሱ መዝሙረ ያሬድ ሙስሊሞችን ግደሉ ያለው? አንድ መረጃ አንተ አንድ መረጃ ያሁኑን የራሷን ቪዲዮ እሷ ያለችውን ክፈት። ራሱን እሷ ያለችውን ታዲያ ምንድን ነው እሱ እኮ ራሱ መዝሙረ ያሬድ ሙስሊሞችን ግደሉ ነው የሚለው? ላሰማው፣ ችግር የለውም እየሰማ መሐመድ። ለምሳሌ እሱ ያለችውን ስማ፣ ከዛ እኔ ያልኩትን ስማ። እሺ እንንቃ ማለት ነው። እሺ በቃ ስማ፣ እንንቃ። ቆርጦ ያመጣችሁን ስማ። እንንቃ ማለት ነው። በአጠቃላይ ከሚለው ቆርጣ መጣች፣ ከዛ ስማ። በገንዘብም ይሁን በምንም ይሁን በኃይልም ይሁን እምነታቸው እንዲለውጡ ስማ። እየሰማ መሐመድ
በገንዘብም ይሁን በኃይልም ይሁን እምነታቸው እንዲለውጡ ማድረግ ነው። እምቢ ካሉ ደግሞ መግደል ነው። በቃ ጥንቃቄ። ስለማን የተናገርኩት መሐመድ? አንድ የቪዲዮን አቁምልኝና የሆነ ጥያቄ ጠይቄ ከዛ ጥያቄውን ተው መሐመድ። ስለማን የተናገርኩት? አይ የሆነ ጥያቄ ስላለኝ ትንሽዬ ናት፣ በአንድ ደቂቃ ናት። ስለማን የተናገርኩት ነው ያልኩህ? እሺ ትንሽ 1 ደቂቃ ስጠኝና ጠይቄ በቃ እሰማሃለሁ። ስለማን የተናገርኩት ነው ያልኩህ? እኔ እዚህ ጋር የተናገርኩት ስለማን ነው? ስለናንተ ስለ ሙስሊሞች ነው? አይ እኔ ስለ ቪዲዮ አይደለም። ቆይ አንዴ አይፎ ከዛ ጋር ስላያያዘው እኔ በቃ ጥሩ። እሺ አንድ ሚዩት አድርግና አንዴ ቪዲዮን እንጨርስ። በቃ ኤፎስ ጠይቅ። ታዲያ ለምንድን ነው ትክክል ናት ያልከው? እሺ አይ ኤፎ አንዴ አንተ አንዴ ሚዩት አድርግና ትቀጥላለህ። እሺ አሁን ክርስቲያኖች ተመልከቱ እና ደግሞ አይምሮ ያላችሁ ሙስሊሞች አዳምጥ ጠይቃለህ። እሺ ክርስቲያኖች ተመልከቱ። አይምሮ ያላችሁ ሙስሊሞች ደግሞ ውሸት ለአላህ ተብሎ የሚዋሸውን ውሸት እንድታዩ ፈልጌ ነው። የመጀመሪያው ክርስቲያኖች ቪዲዮውን ሳከፍተው እቺ አሁን በቃ ትልቅዬ የሙስሊም ወኪል ነች። መሐመድ ራሱ የዚህ ቁጭ ያለው የምትወክለው ነች። እቺ ተራ ሙስሊም አይደለችም። እዚህ ንጽጽር እንሰራለን የሚሉ የጠፍሬን ቆሻሻ አልማልቆጥራቸው ውርምር የሚሉት የነሱ ተማሪ ተላላኪ ነች። ፕሊስ አንድ የሚታርግ እጭ ከስሩና በኋላ ትገባለህ። በቃ እሷ ብቻዋን አይደለም የሰራችሁ። መዝሙረ ያሬድ ላይ እንደዚህ ብለሽ ስሪበት እንደዚህ አቀናብረው ሰጥተዋት ነው ንጽጽር የሚሰሩት። አትጸየፏቸውም ወይ ሰዎች? እነኚህን ሰዎች ቋቅ አይሏችሁም ወይ? ነው እኔ ብቻ ነኝ ውሸት የሚያስጠላኝ? ነው መዝሙረ ያሬድ ብቻ ነው ወይ? እሱ ላይ ስለተደረሰበት ነው? እሱ ላይ ቪዲዮ ስለተሰራ ነው? እሱ ላይ ስለተዋሸበት ነው? ሌላው ቢዋሽበት ችግር የለውም ነው? የሚዋሽን ሰው እንዴት አትጸየፉትም? እንዴት አይቀፋችሁም? ከቮሚት በላይ ነው የሚያስጠላኝ። የራስ ቮሚት እንኳን ያስጠላል ሽታው አይደል? ከዛ በላይ የሚቀፉኝ እነኝ ሰዎች። ቴዎሎጂካል ዲስኦነስት መሆን በጣም ነው የሚያስጠላው። በኖርማል ሶሻል ላይፍ ላይ ዱርዬዎች ቢዋሹ ይሻላል። ተፎጋግረ ታልፋለህ። ፒስ ፒስ ያራዳል የተባብለ በሃይማኖት ላይ በዚህ መጠን ውሸታ መሆን። አንድ ቪዲዮ አይደለም መዝሙር ያሬድ የተሰራብህ፣ ወደ 3-4 ቪዲዮ አይቻለሁ የሰሩብህ። ጋይድ ቀጥል። ሚዩት ነህ። አንድ ሰው አይደለም የተሰራብህ፣ ሌሎችም ሰርተውብሃል። ቀጥል። ዲዩት አድርገው ይሄንኑ አይደል የሷን ነው ሰርተውታል። እንትኑን ብቻ ወስደው ንግግር እያደረጉ ራሳቸው እየተናገሩ የሰሩ አሉ። ኮመንቱን ብቻ እንድትመለከቱት ነው። እኔ ምን ብለው ነው የጻፉት? የት ነው ሰብስበው የሚገሉን? እንዳይደኩብን እኛ እንሂድላቸው ብዬ ነው። ዩቲ ነግስታችን አላህ ይጠብቅሽ ያ አላህ ምናምን ይላል። ይሁት ፍትህ ለአክሱም ሙስሊሞች ይላል። ይኸው ያረብ ይላል። ማሻአላ ይላል። ይኸው ይሁት የአላህ ይላል። ይኸው እንትን የሚሉ አሉ። ወይኔ ወይኔ የሚላሉ እና ሊገሉ ነው በቃ ይላል። ኦኬ ጆሮች ነው በሉኝ ሰዎች የሚላለ። እንዳይገሉ እንጠንቀቅ የሚላለ። እስካሁን የጨፈጨፉን አይበቃሙ የሚላለ። ጭራሽ እባካችሁ ልገሉን የሚላለ። እነዚህ አራጆች ሊገሉ ነው ይላል። ይሄ ሁሉ ሰው እንግዲህ የእሷን የዋሸችውን ውሸት ደጋግመው እየደገሙ የሚጽፉት ውሸት ማለት ነው። እኔ ግን የተናገርኩት ስለነሱ ነው ወይ የሚለውን ላሳይና በደንብ እንድታስተውሉ ስለፈለኩኝ ነው። የተናገርኩት ስለማን ነው ሲባል ይኸው የተናገርኩት ስለማን ነው? ስለ ክርስቲያኖች፣ ስለሚታረዱ ክርስቲያኖች። ውሸት ቆሞ በእግሩ ሲሄድ አሁን የማሳያችሁ በምንም ይሁን በኃይልም ይሁን እሱ አይቆረጠቸውን እንዳሰማችሁ መጀመሪያ አንንቃ ማለት ነው። እሺ በቃ በደንብ ስሙ። እሱ አይቆረጠችውን ስሙ። በገንዘብም ይሁን በምንም ይሁን በኃይልም ይሁን እምነታቸው እንዲለውጡ ማድረግ ነው። እምቢ ካሉ ደግሞ መግደል ነው። በቃ ጥንቃቄ ለሙስሊሙ ኡማ ራሳችሁን ከክርስቲያኖች ሴራ እንድጠብቁ በአላህ ስም እነግራችኋለሁ። እሺ ይኸው እኔ ደግሞ የተናገርኩትን ስሙት። እናስተውል፣ መጽሐፍትን እናንብብ። በአርሲ የተነሳ አይታችሁ ከሆነ ሁሉም ሐዋርያት በሰማዕትነት ነው ያረፉት። እስጢፋኖስ በድንጋይ ሲወገር መልሶ ድንጋይ ወረወረ የለም። እስጢፋኖስ በድንጋይ እየተወገረ
ወደ ሰማይ ቀና ብሎ ይቅር በላቸው እያለ ይሰግድ። ክርስትና እንደዚህ ነው። አያሳድድም፣ አይገልም። ኦኬ በመግደል የሚመካም አይደለም። እንንቃ ማለት ነው። እሺ በቃ በአጠቃላይ ሀሳቤ በአርሲ በአክሱም በተለያዩ ቦታዎች ያሉት ትንኮሳዎች እንደምታዩት መጨረሻ ላይ በደንብ ስሙ። በአርሲ በአክሱም የሚለውን ሁሉ ቆርጠዋለች ማለት ነው። ኦርቶዶክሲያንን መግደል ነው። ባለማተቦችን አሳብ ኦርቶዶክሲያንን መግደል ነው የሚለውን ቆርጠዋለች። ኦኬ ላይ ኦርቶዶክሲያንን መግደል ነው። ባለማተቦችን አሳዶ መግደል፣ ማስጨነቅ፣ ማህተባቸውን እንዲበጥሱ ማድረግ በገንዘብም ይሁን በምንም ይሁን በኃይልም ይሁን እምነታቸው እንዲለውጡ ማድረግ ነው። እምቢ ካሉ ደግሞ መግደል ነው በቃ። እና እንደዚህ አይነት ነገሮች ስላሉ ስለዚህ ስለማን ነው እየተወራ የነበረው? በአርሲ በተለያዩ ቦታዎች በአክሱም ለሚገኙ ኦርቶዶክሳውያን ክርስቲያኖች ላይ ሙስሊሞቹ ራሳቸው የሚያደርሱትን ግፍ የሚያደርሱትን መከራ የሚያደርሱትን መግደላቸውን ነበር ያወራሁት። እሷ ያችን ቆረጠችና ምናረገች ማለት ነው። ያው ለአላህ ሲል ተቂያ ተሰራ ማለት ነው። እሷ ብቻ አይደለችም ባይዘው። አሁን ዛሬ ሜቢ ፖስት አረገው ይሆናል። ወሂድም የዋሸው ውሸት አለ። እሱን በደንብ ኦርጋናይዝ ሆኖ ሲያልቅ አሳያችኋለሁ። ግን ወሂድ ራሱ በጣም የዋሸውን ውሸት መዝሙር በተቻለ መጠን እንደዚህ አይነት ቆሻሾችን እዚህ ቤት ስማቸውን አትጥሯቸው። እሺ፣ ስለዚህ እሱንም ሌሎችንም አሳያቸዋለሁ ማለት ነው። ታንኪ በጣም ፎዬ። የፈለጋችሁ ሰዎች ምንድነው ቲክታክ ላይ አለላችሁ ፔጅ ላይ እዛ ላይ ገብታችሁ ማየት ትችላላችሁ ማለት ነው። ሌላም ግን ዛሬ ጨምራለሁ። እሺ፣ ታንኪ በጣም ፎይ። ኦኬ ታንኪ ኦልራይት። እንግዲህ በዚህ መጠን ውሸት ተተካኑበት ምን ማድረግ ይቻላል? ምን ማድረግ ይቻላል? ምን ማለት ይቻላል? ይቺ ልጅ እኮ እሷ ወዳ አይደለም። ምክንያቱም የነዚህ የቀጣፊ ኡስታዞች ተማሪ ስለሆነች ከነሱ ተምራ ያገኘችው ነገር ነው። ስትመረቅ ሲያስመርቋት ቅጥፈትን አብረው ነው የሰጧት ማለት ነው። በአደባባይ ብዙ ቅጥፈት እየሰራች ነው። በአደባባይ የዚህን ያህል ኢቭን የመጀመሪያ የቆረጠችው እንኳን ሙስሊሞች የሚል የለው። ሙስሊሞች እሱ ቢቆረጥ እንኳን እነሱ እንደሚሉት እንኳን ቢሆን ለሙስሊሞች ነው የሚል አያሲዝም አያስኬድም የለው። ግን የቀጣፊ ልጆች ስለሆኑ የተመረቀችው በቅጥፈት ስለሆነ አምጥታ እንደዚህ እየቆራረጠች እንትና ያቺን አሮጊት ሰርታባለች። ይቅርታ አድርግልኝ። ስለዚህ እንደዚህ አይነት ወራዶችን ማጋለጥ ተገቢ ነው። ዲያቆንዬ እናመሰግናለን ስላጋለጥ። ብዙ ሙስሊሞች የሚነቁ ይመስለኛል በእነዚህ ውሸታሞች፣ በውሸት ፋብሪኬተሮች ማለት ነው። ስለዚህ እንደዛ ነው። ለማንኛውም መልካም ነገር ተደርጓል። ዛሬ ውሸታቸው ተጋልጧል። በጥቂቱም ቢሆን ቤታቸው ሄደን ውሸታቸውን አጋልጠናል። ውሸት እንዳላቸውም ስለሚያውቁ በማስወረድ ውሸት ለመደበቅ ሞክረዋል። ግን ውሸት ተደብቆ አይቀርም፣ ይዘገያል እንጂ የዋሻችሁት ውሸት ይወጣል። እንደዚህ አሁን ክርስቲያን እንዳሳየው የራሳችሁ ሰዎች በዚህን ያህል ደረጃ ስትዋሹ ይታዘቧቸዋል፣ ቅጥፈታችሁን ማለት ነው። እና ይሄ ነው ያለው ነገር። ቴንኪው ፎይ። ያ ቴንኪው። እናመሰግናለን። ሰው በዚህ መጠን ለሃይማኖት ብሎ ከዋሸ በጣም አስቸጋሪ ነው። መሐመድ ራሱ እኮ ምን አለን? ተወክለኛለች ነው ያለው አይደለ? ተወክለኛለች። በጣም ከባድ ነው። ኦኬ ቡራ ምንድን ቀጥል። ሃይማኖቱ እኮ ነው ለማለት ያክል ነው። ሰዎቹ ሃይማኖቱ ካዘዛቸው ሰዎቹ ከሃይማኖቱ አስተምሮ ውጭ እኮ ሊሆን አይችሉም። አንድ መረዳት ያለባችሁ ነገር ሃይማኖቱ ውሸትን ዋሹ እያለ የሚያስተምር ከሆነ ተከታዮቹ መቼም እውነተኛ ሊሆን አይችሉም። ቡኻሪ እንዳሉት አልሐሰን እንዲህ ብለዋል አልና ተቂያ እስከ ትንሣኤ ቀን ድረስ ይፈቀዳል። ይህን የሚለው ኢብኑ ከቲር ነው። ሱራ 3:28 ላይ ማንም ገብቶ ቼክ ማድረግ ይችላል። ውሸት እቺ ዓለም እስከምታልፍ ድረስ ይፈቀዳል በእስልምና ማለት ነው። የዚህ ሴትዮ ሰለባ ሆኜ ነበር። እኔም አንድ ቪዲዮ ተቆርጦ አላመንኩም። እኔ ነኝ ያልኩኝ ሁላ ማለት ነው። በጣም ከመገረም የተነሳ በኤዲቲንጋቸውና እስልምና ነው ይሄን መሰረቱ። ሰውየው ዋሻ ውስጥ ሄዶ ጋኔን ያገኘኝ ይመስለኛል ሸፍንኝ ካለ ሰው ምን ይጠበቃል? ሃይማኖቱ ይሄ ነው በእስልምና። መሐመድ ገና ሲጀምር የመጣለትን መንፈስ አጋንንት የያዘኝ ይመስለኛል ብሎ ነው የተናገረው። ስለዚህ በሰይጣን ከተመሰረተ ሃይማኖት ከዲያብሎስ ውሸት እንጂ ምንም አንጠብቅም። ይሄው እስከ ትንሣኤ ቀን ድረስ ይፈቀዳል፣ እስከ ቅያማ ቀን ድረስ ውሸት ይፈቀዳል ይላል ሃይማኖታቸው ማለት ነው።
አሁን እንኳን አስቸጋሪ የሚያደርገው ምን እንደሆነ ታውቃለህ? ተቂያን ከተፈቀደልህ እስከ ቅያማ ቀንም ከሆነ እስከ ትንሣኤ ቀን ድረስ ውሸት ከተፈቀደልህ ምንም ነገር በምንድን ነው የምትተማመነው? ከዛ በኋላ ከነኚህ ሰዎች ጋር የምታወራውን ንግግርህን ቆርጠው ውሸት እንደዚህ የሚሰሩብህ ከሆነ ከነኚህ ሰዎች ጋር ሌሎች ነገሮች ላይ እንዴት ነው የምትተማመነው? የተናገርከው ላይ ከቀጠፉብህ፣ የራስ ንግግር ላይ ከዋሹብህ እንዴት ልትተማመን ትችላለህ? እፎይ አንድ ላሳይ ትልቁ ላይ አድርገኝና ቅድም ያልኩትን ያው እስከ አቀናብሬ ሙሉን ለቀዋለሁ፣ ግን ለእናንተም ለዲስከሽን ስለሚመቻችሁ ይሄ ነው። ስም መጣት አያስፈልገኝም። ቪዲዮ ላይ ስለምታዩት እንዴት አድርጎ እንደዋሻቸው ላሳያችሁ ፈልጌ ነው። ኦኬ እሺ፣ በደንብ እዩ፣ አስተውሉ። እሺ ይኸው እዚህ ጋር አሉ። እንግዲህ ድምፁን ሰሙትና እንዴት አድርጎ እንደዋሸ ስሙት። ልክ እኔ እንደምለው ሲለው አይ እሺ ለአማርቱ የሚለውን አሰማቸው። እሺ ስሙ። አሁን ምን አለ? አለፈው አለ ማለት ነው። ከዛ ስሙ። አሁን እንግዲህ ኡስታዝ ሲዋሹ በማይክሮሶፍት እንትን ይፈልጋል። በደንብ ስሙ። ኤዲት አሁን ውሸት ስሙ። በደንብ ስሙ። 6 ደቂቃ ላይ ነው ያለው። አዎ እንትኑ ላይ አውጦ ይዘለዋል ፈርቶ። ሰውየው እንድታውቁት ነው ጉዳቸው። በደንብ ስሙ። ፈርቶ ይዘለዋል፣ ይቆርጠዋል፣ አውቆ ይዘለዋል። ቪዲዮ ስራበት፣ ቪዲዮ ስራበት። እንሰራበታለሁ። ሪፖስት እናደርገዋለን ዩቱብ ላይ ስለሚተላለፍ። የተቀመጠው ነገር ምስራቆሙ ወትወልድ መብረቁ ወደ ታለበስ ሲሩ ለወልድ ወላዲቱ ለመንፈስ ቅዱስ ጽራ ቤቱ ይላል። እሷም ፓርት 6ኛው ደቂቃ ላይ ይዘላታል። ስማው ዝም ብለህ ቁርጥ ሲያደርጓት ታያለህ። ለምን እንዳይጋለጡ ስለፈለጉ ነው። ነገር ግን የተሸወዱት ነገር በጽሁፍ ደረጃ አዘጋጅተውታል። ለምን? በጣም ጥሩ። እሺ እንትኑን ላሳያችሁ ስለሚሰጠን። ኦኬ እንትኑን ላሰማችሁ ነበረ። ራሱ ቪዲዮ ስራበትና እኔም አይቼዋለሁኝ። በቀጠፈ እንደዋሸበት ሄድበት አስተምሮቱ ላይ ወራዶች ናቸው። ቪዲዮውን በደንብ እዩት። ነገ ቪዲዮ ይለቀዋል። ሜይ ቢ ነገ ከለቀቀው ዛሬ ፖስት ወይ ዛሬ በእናንተ ጠዋት ታዩታላችሁ። እሺ በቃ መልካም። የተወሰነ ክሉን ስጣቸው። አክቹዋሊ ሊተራሊ ውሸት ነው ያሸበት። በዚህ መጠን በቋንቋ ሊያጭበረብር ነው በግዕዝ ያሰበው። ምን አይነት ደደብና ድንቆሮ! በኢየሱስ ስም እኔ አብሮ የሚኖር ሰው ቢኖር እንደዚህ ቢዋሽ እኔ እንጃ። እኔ ከፎቅ ላይ ራሱ አንስቼ እንዲምለቀው ነው የሚመስለኝ። በዚህ መጠን የሚዋሹ እኔ እኮ ተከታዮቻቸው መናቅ ነው አይደል? ሊትራሊ ተከታዮቻቸውን መናቅ ነው። ደግሞ እኮ ታምር ያመጡ እኮ ነው የሚያስመስሉት ሲያወሩ። ጉድ በሉ ጉድ! ዛሬ ልናፈነዳው ነው። ዛሬ የምናሰማችሁ ኦዲየንስን መናቅ ነው። ባይዜ ለኦዲየንስ ክብር ስታጣ ነው እንደዚህ የምትሆነው። ራስን ሰልፍ ሪስፔክት ኦልዌይስ የሚጀምረው ራስን በደንብ ማክበር ከጀመርክ፣ ራስን በጣም የምታከብር ከሆነ የሰዎችን ስፔስ በደንብ ትጠብቃለህ። በደንብ አድርገህ ሰዎች የሚያስከፋ ሰዎች ላይ መዋሸት በፍጹም አታደርገው። ራስን የምታከብር ከሆነ ለራስ ያለ ክብር ወራዳና የተናቀ ከሆነ ግን ሰዎች ላይ ትዋሻለህ፣ ድራማ ትሰራለህ፣ ሰዎች ላይ ሰዎችን በማጭበርበር እና እነሱ ላይ ማይሆን ስም በመስጠት ፖለቲካ ትሰራለህ። ራስህን መናቅ ነው ይሄ። እኛ በክርስቶስ ክርስቲያን የተባልን የደሙ ፍሬ የሆንን
ለራሳችን ክብር አለን። ይሄ ሰውነታችን የምታዩት የክርስቶስ ማደሪያ ነው። ሪስፔክት አለን ለዚህ ለአካላችን። ይሄ እፎይ ወራዳ ነው ውሸታም ነው ቢባል ከጎን ያለው እዚህ ጋር ዲያቆን መዝሙር ያሬድ እሱን እየተሰደበ ነው። በእኔ ምክንያት እሱም እየተሰደበ እንደዛ ነው ፊልም ያደርገው። እለት ዕለት ከዋሸን ማለት ነው። አንድ ብልት አንድ አካል ስለሆን በክርስቶስ ለዚህ ነው እኛ እንተሳሰባለን። አንዱ ሲዋሽ አንደኛው ካየ አንተላለፍም። እነሱ ግን በውሸት አንድ ስለሆኑ ህብረት አላቸው በውሸት። በጣም የሚያሳዝነው እንዴት አንዱ ከአንዱ አይሻልም? ዘሆል እንዴት አንድ እንደዚህ ይሆናሉ? ምን ያህል አጋንንት ቢጫወትባቸው ነው? ውሸት ምንም ያህል በሮጥ እውነትን አቀድምም። ፍጻሜዋ የእውነት ነው። ድሉ አክሊሉ የእውነት ነው እና 2018ን አትቋቋሙንም። ድራማችሁን ስሩ፣ ዋሹ፣ ማጭበርበራችሁን ቀጥሉ። ዕለት ዕለት የክርስቶስን ፍቅር እየቀመሱ የሚመጡ ስላሉ እናንተ ድራማ ስሩ፣ ገንዘብ ስጧቸውና ሆይ ሆይ ብላችሁ አንድ ሰው አምጡ፣ እኛን አሰድቡ። በሚሊየን ትከፍሏቸዋላችሁ፣ ወር ሳይቆዩ ይወጣሉ። በመቶ ሺዎች ተሰጧቸዋላችሁ፣ ማክሲመም 3 ወር ነው የሚቆዩት። መልሰው ራሳችሁን ረግጠዋችሁ ይወጣሉ። ምናልባት ቦነስ ከጨመራችሁላቸው ይቀጥላሉ። ካልሆነ ግን እናንተን ረግጠው ነው የሚወጡት። ዋሹ፣ በቃ ውሸት ሀላል ነው እናንተ ጋር። እንፍቀድላቸዋል መዝሙር። አዎ እንግዲህ እነሱ ይቀጥሉ፣ ምንም ችግር የለውም ይቀጥሉ። ራሱ ባለአእምሮ የሆነ ሰው ውሸቱን እያወቀ ይወጣል። ባይዘወይ የአንድ እምነት በቃ መዝቀጥ ወይ ደግሞ እምነቱ ማስተማር እንዳቃተው የምታውቁት ድራማና ውሸት ከበዛው ነው። ድራማና ውሸት ከበዛው እምነቱ ማስተማር አቅቶታል ማለት ነው። አማኙን መያዝ የሚችለው በድራማና በውሸት ነው ማለት ነው። ምክንያቱም ሰው አይመረምርም፣ ድጋሚ ቼክ አያደርግም፣ አንዳንድ ነገሮችን ጊዜ ወስዶ አይመለከትም። ገሌ ኡስታዝ ካለ ትክክል ነው ብሎ ያምናል። በቃ ስለዚህ የሚሸወደው ይሸወዳል። ግን በዚህ መሀል ግን የሚዋሽ ሰው እየዋሸ እኮ አይቀጥልም። ምክንያቱም የሚዋሸው ሲሆነ ሳለ ያቀበታል፣ ይነቃበታል። እና እኔ ያየሁት ምንድነው ማስተማር አቅቷቸዋል ማለት ነው። ስለዚህ ድራማውንና ውሸቱን መርጠውታል ማለት ነው። ያ ደግሞ ለማን ይመቻል? በዚህ ለክርስቲያኖች ይመቻል። ለምን የራሳቸው ሙስሊም አማኞች እንዴት ሙስሊም ተዋሸኛለህ፣ እንዴት የውሸት ነገር ትሰራለህ እያለ ቀስ እያለ እየነቃ ይመጣል። እና ባይዘወይ ለእኛ ነው ጥሩ ነገር እየሰራችሁ ያላችሁት። እምነታችሁን ታሰድባላችሁ፣ እምነታችሁን ታስንቃላችሁ፣ ግን ደግሞ ለክርስቲያኖቹ ግን እያገዛችሁን ነው። ምክንያቱም ይኸው እምነቴ ውሸት ነው፣ ስለዚህ እውነት ስለማልነግርህ ድራማና ውሸት እየሰራው አሳያለሁ እያላችሁ ስለሆነ ወደ እኛ ጋር ይመጣል ማለት ነው። እና እኔ ቀጥሉበት ባይ ነኝ። በርቱ። የተፈቀደ ስለሆነ ነው። በእርግጥ ተቀያ ስለሆነ ቅዱስ ውሸት ስለሆነ የተፈቀደ ስለሆነ እናንተ ባህሪያችሁም ነው እድገታችሁም ነው፣ ትቀጥላላችሁ። እኛ ግን ውሸታችሁን እያጋለጥን እንሄዳለን ማለት ነው። እና ይበርቱበት ለማለት ነው። አመሰግናለሁ። ፎዬ ቪዲዮውን ነገ ፖስት አደረግና ታዩታላችሁ። ጠቅላላ የቪዲዮ ሀሳብ የተዋሸ ውሸት ምንድን ነው? አንደኛ ሙሽራ የሚለው እንዴት ይተረጎማል? ሁለተኛ ቅድም የሰማችሁትን በዜማ ሴብ ጸጋቂ የሚል የዘመነ ጽጌ አለ። ከዛ ላይ ተወስዶ ነው እንደዛ የሚያዜሙት ካህን አፍረው እና ተሸማቀው ህዝቡ እንዳይሰማ ዝም አሉት ብሎ ዋሸ። የሚገርመው ግን እዛው ከ2 ከ3 ሰከንድ በኋላ ያዜሙታል፣ ያንኑ ቃል ይሉታል። እና የመሰለኝ ተቆርጦ ነው የተሰጠው ለኡስታዙም፣ ደግሞም አላዳመጠውም፣ ዩቲዩብ ላይ ገብቶም አልሰማውም። በቃ ምን እየተባለ እንደሆነም አልገባውም። ግዕዙን ራሱ እንዴት እንዳበላሸውም አሳያችኋለሁ። ቀጥሎ ግን ውሸቱ ያፍሩበታል። ስለሚያፍሩበት ነው የቆረጡት፣ ስለሚያፍሩበት ነው ዝም ያሉት። ያቺ ቦታ ላይ ሰው እንዳይሰማ ዝም ይላሉ የሚለው ውሸት። እዛው ቪዲዮ ላይ ከ2 ከ3 ሰከንድ በኋላ አፈሩበት ያለውን ነገር በዜማ ይሉታል፣ እዛው እያሰሙት ማለት ነው። ይሄ በጣም ውሸት ነው። ግን ምን ይደረግ እንዳልኩት የሚያዳምጥ የለም። በቃ ድጋሚ ቼክ የሚያደርግ የለም። አረ ኡስታዝ ዋሽተሃል፣ ቪዲዮ እኮ እንደዚህ አይደለም የሚለው የለም። ሁሉም ሰው ማሻአላ እያለ በቃ መጽሐፍ ቅዱስ ሚላል እውርን እውር ቢመራው ሁለቱም ተያይዘው ገደል ይገባሉ ይላል። እና ሙሽራ የሚለውን ደግሞ ይመስለኛል ያህዌንና አላህ ተምታተውበታል ኡስታዙ። አላህ
ልጅ እንዲኖረኝ ሚስት እኮ ያስፈልገኛል ብሎ በሚስትና በባል ሴንስ ተናግሯል። ምክንያቱም ልጅ አለ ሲሉት እንደ እኔ እኮ ልጅ እንዲኖረኝ ሚስት ያስፈልገኛል ብሎ ስለ ሚስት ብሎ ክሌም ያደረገ አላህ ነው። እግዚአብሔር ድንግል ማርያም የእግዚአብሔር የአብ ሙሽራ የሚለውን ምን ብሎ ኡስታዙ ይናገረዋል ሲዋሽ፣ ክርስቲያኖች እኮ ማርያምን የእግዚአብሔር ሚስት ናት እያሉ ያምናሉ ብሎ ልክ አላህ ልጅ የሚኖረኝ እኮ ሚስት ሲኖረኝ ነው ብሎ እንደተናገሩ አድርጎ ያህዌና አላህን ሲያቀላቅል ትሰሙታላችሁ። እዛ ላይ በደንብ ጥርት አድርገን እሱንም መልስ ሰጣችኋለሁ። በመጽሐፍ ቅዱስ ሙሽራ ቤተክርስቲያን ሙሽራ ትባላለች። እያንዳንዳችን የክርስቶስ ሙሽሮች እንባላለን። ሙሽራ ማለት ነው የተቀደሰ የተለየ የተዘጋጀ ማለት ነው። ስለዚህ በመጽሐፍ ቅዱሳችን ለምሳሌ አሁን እኔ ካገባው ዓመት ከምናምን ሆነኝ ዛሬ ሙሽራ ተብዬ አልጠራም። የዕለት ሁለት ግን የተዳርኩኝ ጊዜ ሙሽራ እባላለሁ። ዛሬ ባልና ሚስት ሆነን እንኖራለን። ዛሬ ግን አንድ ሰው መጥቶ ሙሽራ ሊል አይለኝም። በዕለቱ ግን ተዘጋጅቼ ሚስቴም ተዘጋጅታ እኔ ሚስቴን እየጠበቅኩ እሷን እየጠበቀኝ ስለሆነ ሙሽራና ሙሽሪት እንባላለን። ቤተክርስቲያንም ክርስቶስን ስለምትጠብቅ ሙሽራ የክርስቶስ ሙሽራ ትባላለች። እያንዳንዳችን ክርስቲያኖች ሙሽራ እንባላለን። ድንግል ማርያም ደግሞ የአብ ሙሽራ ማለት እግዚአብሔር አብ ልጁን ሲልክ እናቱ እንድትሆን ያዘጋጃት፣ የመረጣት፣ የቀደሳት፣ የለያት፣ ያከበራት ነው ማለት ድንግል ማርያም ሙሽራ ትባላለች። አንድም የቤተክርስቲያን መሰረት ክርስቶስ ነውና ድንግል ማርያም በቤተክርስቲያን ስለምትመሰል የክርስቶስ እናቱ ስለሆነች ሙሽራ ትባላለች። ቤተክርስቲያንም ሙሽራ ዮሐንስ ራእይ ላይ ሙሽራ እያለ ይጠራታል። ሙሽራውን የምትጠብቀውን ማለት ነው። እና ይህንን ግን ኡስታዙ ሲዋሽ ሚስት ብሎ ነው የፈታው እና ይመስለኛል በጭንቅላቱ አላህን እያሰበ በአንደበቱ ግን እግዚአብሔርን እየተናገረ ሲሆን ተምታቶበት ነው። ይቅር በሉት። ቪዲዮ ግን መልስ በደንብ እሰራበታለሁ። አመሰግናለሁ። እፎይ ድንቁርና የተጠናወታቸው በመሆናቸው ከምታውቀው ምንድነው ትልቅዬ ያገኙ ትልቅ ታምር ያገኙ ያስመስሉት ነገር የሚገርም ነገር አግኝተናል። ዛሬ ጉድ ልናወጣ ነው፣ ልናፈነዳው ነው። ደብቀውት የኖሩትን የተደበቀ ነገር እንዴት እንደሆነ ዛሬ ያሳየናቸዋል። ይሄን መጽሐፍ እናንብበው እስኪሉ ድረስ መጠየቅ ይቻላል። የተደበቀ ቆይ ትጠይቃለህ ምን እንደሆነ ዛሬ ያሳየናቸዋል። የብልግና ጥግ የነቢያቸውን የውርደትና የብልግና ጥግ ሰው ቢያንስ ክሮስ ቼክ ያደርጋል እኮ ሰው። መዝገበ ቃላቱም እኮ ማየት ጥሩ ነው። መዝገበ ቃላቱም ላይ ትርጉሞቹ እንደዛ ስላልሆነ የድድብና ይጠናወታችሁ ድንቁርና የተጠናወታቸው ኡስታዞቻችሁን አትከተሏቸው። ኤኒዌይስ መሐመድ ቀጥል። طيب አሁን መጠየቅ እችላለሁ ማለት ነው። እሺ ቢስሚላህ አልহামዱሊላህ ወከፋ ወሰላቱ ወሰላሙ ዐላ ነቢይሂል ሙስጠፋ ወዐላ አሊሂ ወሰሐቢሂ አማ ባድ። መስጊድ እኮ አለ። ጥያቄ ጠየቅን የተባልከው የምን ሰላት ነው የምታወርደው? አይ ሱናችን ስለሆነ ነውና ለአንተ ትንሽ ጥያቄ ያለኝ ከዛ እወጣለሁ። ችግር የለውም። ክርስቶስ እናቀጥል። ሙስሊሞች እዚች ጋር ይፈርድ ብታረጓት የዛሬው አንድ ቤት አላየህም ነው ለምንድን ነው ያልተቀበልከው? ኦኬ ና የምን ቤት ነው? አቀፈበልና ዛሬ ኢምራን ጋር እኔ በትንሹ ሳምንት ምናምን እያሉ ሰምቻለሁ። ብቻ እኔ ከአምስት እና የት ቦታ ነው ያልነው? የት ቦታ ወርተን ከኔ ጋር ዲቤት የሚል የት ቦታ አንድ መረጃ እንጣ። ኡስታዙ ወራዳና ውሸታም ካልሆነ እኔ እና እሱ ዲቤት እናደርጋለን። ጥያቄ ይሄ አይደለ? አዳም አሁን ተዋርደህ ትወጣለህ። ኡስታዝንም አዋርደህ ትወጣለህ። ወራዳ ውሸታም ቀጣፊ ሐሰተኛ ካልሆነ አዳምጥ አትጩህ። ዲቤት ጠሩ የተቀበለው ክርስቲያን ነው። ቅዱስ ጳውሎስ ወይንስ መሐመድ የሚለውን ዲቤት የተቀበለው ክርስቲያን ሆኖ እፎይ ነው የተቀበለው። እኔ ክርስቲያን የኔ ስም ክርስቲያን ነው ወይንስ እፎይ ነው? እፎይ ነው ስም። ታዲያ የክርስቲያን አካውንትን ክፈትና ያው እስኪ ክርስቲያን አሳየው አካውንት። ዲቤቱን እነሱ ላቀረቡት የተቀበለው ክርስቲያን ሆኖ ትናንት ወዲያ ቪዲዮ ሰርቶ እፎይ ዲቤት ከኔ ጋር ብሎ አንድ ኩታራ ልጅ ተሰባስበው ላይ የተሰባሰቡት
ይሄ ማን ይላል? ክርስቲያን ይላል ወይንስ እፎይ ነው የሚለው? ይሄ የምታየው አካውንት የዲቤቱ ጥሪ እዚህ ላይ እኮ ያለው አቡኪና ኡስታዝ ሳላህ ናቸው። እዛ ደግሞ አዳምጥ። ስለዚህ ያንኛው ለአቅመ ውይይት እንኳን ስለማይደርስ አሁን የሰሩት ይስቃል። ጅሎች ጅል ናቸው እነዚህ ሰዎች። ድንቁርና በዚህ መጠን አሁንም ተጠናውቷቸዋል። በዚህ መጠን ድንቁርና ቤት ሰርቶባቸው ፎቅ ሰርቶባቸዋል። ያውላችሁ እኔ ምህረት የለኝም። እንደ ድሮ እንዳልመስላችሁ ማንኛችሁንም እኔ ውይይት ካደረጋችሁ ቲክቶክ እናንተ ብቻ ሳትሆን የምንለቁት ሙሉ ኡስታዞቻችሁ እንዲወጡ ነው ማደርጋቸው። እንዳይመስላችሁ ከኔ ጋር ውይይት ብዙዎቹ ሰላት እንትን እያሉ ነው። ዛሬ ስጁድ እየወረዱ ነው። ውይይት ባደርግ እኔ ምን ላደርጋቸው እንደምችል ስለሚያውቁ እኔ ግን የምፈልገው እነኞቹ ብገርፋቸው ምንም ጥቅም ስለሌለው ማለት ነው። 1 ሚሊዮን ተከታይ ያለው ኡስታዛችሁ ለምን ነገ አይሆንም? እሱ አምላኩን ዲፌንድ የሚያደርግ ከሆነ እኔ አምላኬን ዲፌንድ አደርጋለሁ። ለምን ነገ አይሆንም? ዲቤት አደርገዋለሁ። 1 ሚሊዮን በላይ ተከታይ ያለው ኡስታዛችሁ ይቀበል። ዋናው ኡስታዛችሁ መጅሊሱ እውቅና የሰጠው ኤኒታይም ግሪሳዎቹን እስከነ መጅሊሱ ድረስ እውቅና ስላለው እሱን እንዴት መግረፍ እንዳለብኝ አነሳያችኋለሁ። ዲቤት ምን እንደሆነ አሳያችኋለሁ። እነኚህ ኩታራዎቹ ይማሩ ከስር ምንም ያውቁት የለም። ቪዲዮዎቻችንን እየቆራረጡ የሐሰት መረጃ ይስሩ። ቪዲዮ እየቆራረጡ የሐሰት ያው እንግዲህ ቃል ገባ ብሎክ አድርገው አባረሩት። ቆስጠንጢኖስ ገባ ብሎክ አድርገው አባረሩት። ቢኒ ገባ አባረሩት። እውነት ካለህ እኮ መረጃ ስትጠየቅ አውጥተህ ማሳየት ነው እንጂ ብሎክ አድርገህ ማባረር ነው እንዴ? ጥሩት እስቲ ኡስታዛችሁን በሚሊየን ተከታይ ያለውን ጥሩት። አምላኩን እሱ ዲፌንድ የሚያደርግ ከሆነ ልብ ኖሮት ነጋ ጠባ ክርስቶስ ላይ አፉን እንደሚከፍተው እስቲ ዲቤት ያድርገኝ። ሕያው አምላክ ክርስቶስ ወይንስ አላህ ብሎ እስቲ ዲቤት ያድርገኝ። ለአንዴና ለመጨረሻ ጊዜ እሱን ብቻ ሳይሆን ቲክቶክ ላይ ብቻ ሳይሆን እስከ መጅሊሳችሁ ድረስ ምን ማድረግ እንዳለብኝ አሳያችኋለሁ። የድሮ እፎይ አይደለሁም አሁን። ኤኒዌይስ አንድ ሀሳብ ነበረኝ። በጣም የደነቀኝና የገረመኝን ነገር ያስተዋልኩትን ነገር ሁላችሁም እንድታስተውሉት ነው የምነግራችሁ። እፎይ ምን ያህል አሁን ላይ ራስ ምታትና ጭንቀትና በቃ ወባ እንደሆነባቸው ያስተዋልኩት ነገር እንዳለ ንጽጽር የሚሰራውን ሰው እንዳለ ዝም ብላችሁ ኢቨን እንኳን አሁን ዲያቆን መዝሙር ያሬድ ላይ የቀጠፈችውን ሴትዮ እንኳን አይታችሁ ከሆነ አካውንቷን እንዳለ በእፎይ ላይ ነው የሚሰሩት ቪዲዮ እንዳለ። ሶ ይሄን ራስ ምታት የሆነበትን ነገር ምን እናርገው? በቃ እንዲህ ሸክም ነው የሆነባቸው። እንዳለ ንጽጽር ላይ የሚሰሩት ሙስሊሞች በጠቅላላ እፎይ ላይ ነው በየቀኑ ቪዲዮ የሚሰሩት። ግራኔ ገባኝ። ይሄ ሁላችሁም እስቲ ያስተውሉት። ሁላችሁም በምታየው ጊዜ ይሄን አስተውሉ። በጣም ነው የገረመኝ። እኔ አሁ ይሄን ያለ ራስ ምታት ሆኖባቸው አለካ እፎይ እንድል ድረስ ነው ያደረገኝ። ይሄን ታዝበናል፣ አይተናል። ስለዚህ ምንድነው ማድረግ ያለባቸው? መፍትሄ መዋሸት ነው። ይሄው ግልጽ በሆነ መልኩ ደግሞ ሃይማኖታቸው የሚፈቅደውን ተቂያ ተጠቅመው በዲያቆን መዝሙር ያሬድም ላይ እንዲሁም ደግሞ በእፎይ ላይ ነው እየቀጠፉ እናያለን። ስለዚህ ያው እስከ ትንሣኤ ድረስ ይቀጥላል የሚለውን ነገር ቅድም አይተናል። እንደሚቀጥል እያሰባችሁት ታሳቢ እያደረጋችሁ ቀጥሉ። ላለው መልካም ጊዜ። ቢያንስ ሚስቶቻቸውን ያስልሙ፣ በእሱ ይጽናኑ። አይሻልም? ፌክ አካውንት እየከፈሉ በሚስቶቻቸው እንትን እና እነዛም እሱን ነው ዛሬ ያየነው እሱን ነው። በውሸታቸው መጽናናትና በቅጥፈቶቻቸው መደሰት ነው። በራሳቸው ቅጥፈት ሲደሰቱ ሲጽናኑ፣ ሰው የሌለ ነገር ፈጥሮ አለ ብሎ ማሰብ ይሄ የአእምሮ በሽታ ነው። ሲጀምርህ አእምሮ በሽታ ሲጀምርህ የሌለ ነገር እንዳለ ያስመስልህና በዛ ነገር ደግሞ ትደሰታል። አንዳንድ ሰው በቃ የሌለውን ብር 1 ሚሊዮን ብር ባንክ አለኝ ብሎ የሚደሰታል። ልክ እንደዛ ነው። የሌለ ያልተደረገ ነገር አለ ብለው በራሳቸው ውሸትና ቅጥፈት እንዲደሰቱ አድርገሃቸው። ተሰርቶበት እንዳደረገው ማለት ነው። መሐመድ የሚባለው የሚያወራው ሰው
ማሜ ድግምት ተሰርቶበት እንደሆነው ማለት ነው። ማሜ በቃ እሱ እንኳን ተይዞ ነው፣ ቢያንስ እሱ ተይዞ ነው። እነዚህ ግን እኮ እንደው ጤነኛ ነን እያሉ ግን በውሸት እንዲደሰቱ በራሳቸው ሐሰት እንዲደሰቱ አድርጓቸዋል። አሁን እዚህ ጋር የገባው መሐመድ የሚባለው እኔም ተከታዮቼም መሀይም ነን ያለው የመሐመድ ትንቢት ሰርቶበት ነው መሰለኝ። ቤታቸው ሄደን ቅጥፈታቸውን እያጋለጥን ብለን እየነገር ነው። እንዲህ አይነት ነገር አልተደረገም፣ ውሸት ነው፣ እውነት ከሆነ አምጡ ብለን ቤታቸው ሄደን ብለን እየተናገረን አሁን እዚህ መጥቶ ለምንድን ነው የጥሪውን ያልተቀበልከው ብሎ ይላል። እዚህ መጥቶ ውሸት ነው እኮ እያልን ነው። ቤታቸው ሄደን እኮ ጭራሽ እንዲህ አይነት ነገር አልተደረገም፣ ውይይቱ ያለው ከክርስቲያን ጋር ነው ከፎይ ጋር አይደለም፣ ይሄ የውሸት ቅንብር ነው ብለን እየተናገረን እንዴት እንደሚረዱ አላውቅም። እንዴት ነው የምትረዱት ሙስሊሞች? እውነትም ነብያችሁ እንዳለው መሀይሞች ናቸው? መሀይምነት እንደዚህ ላያችሁ ላይ ሰርቷል? አትሰሙም እንዴ? የለም እኮ ነው፣ ውሸት እኮ ነው፣ የተቀነባበረ ሳይሰሙ ቀርተው አይመስለኝም ቤኒ፣ ሳይሰሙ ቀርተው አይደለም። አንደኛ ኢንቴንሽናል ነው። ሁለተኛው ግን ምንድነው እሱ ኦቨር ፍራስትሬተር ስታደርግ ቢያንስ በቃ እንደዚህ ብዬ ራሴን ላጽናና የሚል ነው። እዚህ የሚገቡት እንደዛ የሚሉት እኛን ለመጉዳት ወይንም እኛን አታክ ለማድረግ አስበውም ላይሆን ይችላል። ምንድነው እሱ አንዳንዴ እንዘንላቸው። ተስፋ ስቆርጥ በተከታዮች በጣም ኦቨር ምን አይነት አድቫንቴጅ ልትይዝ ትችላለህ? ዝም ብዬ እንደዚህ ልበልና ራሴን ላጽናና ብለህ ልትል ትችላለህ። እና እንደዛ ነው ያደርጋሉት። ቢያንስ እንደዛ ብዬ ልጽናና። ሶሪ ሙስሊሞች በጣም ነው የምታሳዝኑኝ። ከዛ አንጻር ሊሆን እንደሚችል እረዳለሁ። ሪቨርስ ሳይኮ ስታስበው ይህም ሊሆን የሚችል ነበር ነው። ምክንያቱም እያየህ እየተነገረ ደጋግመውም እያዩት እንደዚህ አይነት እንትን ውስጥ ከገቡ ራሳቸውን ይሄ ስትረስ ሆርሞን ከባድ ነው። ስትረስ ሆርሞን ሀይ ሲሆን ጭንቅላት እንዳለ በጣም ይወጠርና ይያዝና በቃ እሱን እንትን የሚልህ የሚያስተነፍስህ ፎይ የሚያስብልህ ትፈልጋለህ። ስለዚህ ያንን ስትረስ ሆርሞን ሀይ በሚሆንበት ሰዓት ላይ መሳደብም ከሆነ በጣም በተሳደብክበት ሰዓት ላይ ትንሽ ስትሳደብ ምናምን አግሬሲቭ ሆነ እንትን ስትል የዶፓሚን መጠን ትንሽ ከፍ ይላል። ያኔ ልክ የዶፓሚን መጠኑ ከፍ ሲል እሱ ደግሞ የስትረስ መጠኑን ይቀንሰዋል። ምን ያደርጋል? ይሄ ደስታ የሚሰጥ ነው ዶፓሚን። ልክ ስትሳደብ ስጮ ምናምን ነገር የሆነ በሐሰትም ቢሆን እንትን ስትለው እንደ ፔን ኪለር ነገር አለ፣ እንደ ህመም ማስታገሻ ያገለግላል። እንደዛ ነው እየተጠቀሙበት ያሉት። ልክ ከዚህ ከወረዱ በኋላ ያንን ካደረጉ በኋላ ግን በሚያሳዝን ሁኔታ ሪግሬት ያደርጋሉ። የዶፓሚን መጠናቸው መልሶ ዜሮ ይመጣል፣ ይወርዳል። ጊዜያዊ ማስታገሻ ስለሆነ ያኔ ምን ይሆናሉ? መልሰው ድብርት ውስጥ፣ ጭንቀት ውስጥ የሆነ የመውረድ እንትን ማለት የመጠላት እንደዚህ አይነት ስሜት ውስጥ ነው የሚገቡት። እና እንደዚህ አይነት እንትናቸው ሲዋዥቅ እያየሁት ነው ስሜታቸው። ሙስሊሞች እንደዛ ናቸው። ዛሬ ያጨበጨቡትም ምንም ያሉት እዛ የጮሁትም እውነት እንዳይመስለን ከሳምንት በኋላ ታያቸዋለን። የቤት ቁጭ ብለው የሚማሩ ናቸው። አሁን ለጊዜው ይሄ ዶፓሚን መጠናቸው ለማጽናት ከፍ አድርገው በዚህ እንደ ደስታ ነው የሚሉት። ነገር ግን ያ ይወርዳል፣ ኮላፕስ ያደርጋል። ከዛ መልሰው ደግሞ ፓኒክ ሲያደርጉ ታገኛቸዋለህ። የኛ ኦልዌይስ እንትኑ ካየው ስሬት ነው የሚሄደው። በቃ ቀጥታ እየሄደ ነው። ምንም ነገር አውሎ ንፋስ ቢመጣ ወጀብ ቢመጣ ምንም የሚያናውጠን ነገር የለም። እንኳን በውሸት ድራማ ሰርተ እንኳን ጮኸ እንኳን አሁን ተውና የዛሬ ዓመት አካባቢ እንኳን ክርስቲያኑ ባልነቃበት ላይ ድራማ ስሰሩብን፣ ማለትም ክርስቲያኑ አብዛኛው ኦኬ ስድብ ሊሆን ይችላል እኮ እንደዚህ ያሉት እኮ እያጥላሉባቸው ሊሆን ይችላል ብሎ በሚጠራጠርበት ሰዓት እንኳን አይደለም እንደ አንድ ተራ የጠፍራችን ቆሻሻ ያህል እንኳን እውቀት የሌለው እንደ መጅሊስ እንደ ሀገር ሰላማዊ ሰልፍ ወጣችሁብን፣ እንደ ፌዴራል መጅሊስ እንደ ክልል መጅሊስ ቀውጣችሁብን፣ ምንም ለውጥ አላመጣችሁም፣ አልገፋችሁንም። እኛን ያቆመን ክርስቶስ ነው፣ የምታነቃንቁን እና በተቻላችሁ መጠን እናንተ ዋሹ፣ ኡስታዞቻችሁ ይዋሹ፣ እኛ በተቻለ መጠን ደግሞ እናዋርዳችኋለን።
እናንተ ትዋሻላችሁ፣ እኛ እናዋርዳለን። ኡስታዞቻችሁ ዋሻሉ፣ እኛ እናዋርዳለን። ክርስቲያን አይዋሽም፣ ሙስሊም ይዋሻል። ማንኛውም እኔ ማገኘው አሁን እስልምና እንደዚህ አይመስለኝም፣ እንደዚህ አይነት ዝቃጭ አይመስለኝም ማይለኝ የለም። የትም ቦታ ሊሆን የትም እንገናኝ። ክርስቲያኑ አሁን በዚህ መጠን የዘቀጡ ናቸው እንዴ? ለካ በዚህ መጠን የቆሸሸ ሃይማኖት አይመስለኝም። በዚህ መጠን ውሸታም አይመስሉኝም። ማይለኝ ክርስቲያን የለም። ተጽናኑ። ቢያንስ ሚስቶቻችሁን እህቶቻችሁን ፕሮፋይላቸውን እያስቀየራችሁ አስልሙ። ከዛ ውጭ ምን የምታመጡት ነገር የለም። ቻሌንጅ አታደርጉንም እኛን። እንደዛ ነው። በነገራችን ላይ እነዚህ ሰዎች ከዚህ በፊት እፎይ በተደጋጋሚ ታውቃለህ፣ ከረመዳን ሊገባ አካባቢ በፊት የተፈጠረውን ነገር ማለት ነው እና ሁልጊዜ እኛን ለመጣል ነው የሚመጡት። ነገር ግን የዛን ሰሞን አካባቢ እኛ ኦዲየንሶቻችንን ተመልክተ ከሆነ 10,000 11,000 ሰው ይዘን እንኳን እያስተማርን ነበረ። ከሰሙ፣ ሊትራሊ ከሰሙ። እያንዳንዳቸው እርምጃቸው፣ አካሄዳቸው ውሸት ስለሆነ ማጭበርበር ስለሆነ ለውሸት ደግሞ ብትሰራ 2 እና 3 ቀን ነው። ትዕግስት ኖሮ ታግሰህ መከራና ችግርን ተቋቁመህ ለውሸት ዘላቂ የሆነ ስራ አትሰራ። ከዛ በኋላ ድምጥማጣቸው ይጠፋል 3-4 ወር። አሁን ድራማ ሰራ አይደለ? በቃ ነገ የሉም እነዚህ ልጆች ከስመዋል። በቃ እኛስ እኔ ግን በጣም የምጠብቀው ምን እንደሆነ ታውቃለህ ክርስቲያን? ነገ ተነገ ወዲያ ጤናሞቹ ሙስሊሞች ውሸት ነበር ካላሉ ሁሉም የሚሰሩ ሙስሊሞች እንዳለ ወራዳና ቆሻሻ እንደሆኑ ፈርጃለሁ። ወራዶች እንደነበሩ ነው እንትን የምለው። መረዳው አይመስልም? ያ ምንም ጥያቄ የለው። ሙስሊሞቹ ኡስታዞቻቸው ይሄንን ውሸት ድራማ የሰራ ነው ብለው ካላሉ ኦዲየንስ ክርስቲያኖች በደንብ ትረዱታላችሁ። እና እንደዛ ነው። ብንጠቀልልስ ያ እንጠቅል ነው። ዞሮ ዞሮ እውነት ሁልጊዜም እውነት ነው። በነገራችን ላይ እውነትን ስትይዙ በቃ ልባችሁ ሰላም ነው። ስተኙ ሰላም ነው። ስትራመዱ ሰላም ነው። ስትሰሩ ሰላም ነው። እያንዳንዳችሁ እንቅስቃሴያችሁ ፍሬያችሁ ትንሽ እንኳን ብትሆን በብዙ ሰላም ይሰማችኋል። እኛ ግን እግዚአብሔር የተመሰገነን ስራችንን በብዙ ባርኮልናል። ሰላማችንም ደግሞ በዛው ልክ ነው። ይሄ 2018 ገባ አይደለ? ኦልሞስት 9 ወር 9ኛ ወር ልንገባ ነው። ሉክ 9 ወር ሙሉ ይሄን ሶሻል ሚዲያ ሙሉ ለሙሉ ዶሚኔት አድርገን እየሰራን ነው አይደለ? እያንዳንዱ ዩቲዩብ ላይ ብትሄዱ፣ ፌስቡክ ላይ ብትሄዱ፣ ቲክታክ ላይ ብትሄዱ አብዛኛውን አሁን ላይ ምን ሰዎች የሚጠቀሙት ፕላትፎርሞች በሙሉ ማለት ይቻላል የእኛን ትምህርቶች የሚከታተሉ ልጆች ናቸው ያሉት። እስልምናን የማያውቁ የነበሩ ሰዎች አሁን እያወቁት ነው። የእስልምናን አጭበርባሪነትና ውሸታምነት መሰረቱ ውሸት መሆኑን የማያውቁ የማይረዱ ብዙ ሙስሊሞችም ክርስቲያኖችም ኢቭን ክርስቲያኖችም ነበሩ። በጉርብትና ይዟቸው፣ በጓደኝነት ይዟቸው፣ በእህት በወንድምነት ይዟቸው እስልምና እንደው የተሻለ ጥሩ ነው የሚሉ ክርስቲያኖችም ነበሩ። ለምን? ስለማያውቁት፣ አስተምህሮቱን ስለማያውቁት፣ መጽሐፍቶቹ ስለማይገለጡ ስለነበር። እንደዚህ ነው እንደ እስልምና፣ እኔ እኮ ጓደኛ ያለኝ እንደዚህ ነው እንደ እስልምና፣ እንደዚህ እኮ ስራ ቦታ ማቆሰዋል የሚሉ እጅግ በጣም በርካታ ክርስቲያኖች አሉ። ይህን እንዲሆን ያደረገው ደግሞ ምንድነው? የኛ ኮንሲስተንት ሆኖ መቀጠል፣ የኛ ኮንሲስተንት ሆኖ ማስተማር፣ ህዝቡን አዌርነስ መስጠት ነው። ይቀጥላል። ከዚህ በኋላ በስፋት ይቀጥላል። ሉክ እኛ ነጋለን፣ ይሄንን ኦዲየንሳችን ይዘን እኛ ነጋለን፣ እነሱ ነገ የሉ። ነገ ሲደርስ ተነገ ወዲያ ሲደርስ እናየዋለን ማለት ነው። እኛ የምንተማመነው በማንም አይደለም፣ በእግዚአብሔር ነው የምንተማመነው። እሱ ከወደደው ስራችንን ይባርክልናል፣ ከዚህም በላይ ፍሬ ይሰጠናል። እናንተ ብቻ ይሄንን እወቁ። ይሄንን ብቻ ካያችሁ በቂ ነው። በቃ ባይዘዌ ሳንገኝ ድል ያደረግንበት ቀን ነው ዛሬ። ፎይ ሳንገኝ በውሸት አጭበርብረው የጠሩትን ጥሪ ያዘጋጁትን ፕሮግራም ሳንገኝ እኛ ድል አድርገን ጨርሰናል። this is it ይሄንን ከተረዳችሁ ይሄንን ካወቃችሁ በቂ ነው። ነገ ደግሞ ከዚህ በላይ እንቀጥላለን ማለት ነው። ኦኬ ቡራ ቃል ቢኒ ሚስራ ቆስቴ አጠራ አድርጉና እንጨርስ። ሰዓት ሄደ። ሰላም እደሩ። መልካም ጊዜ ይሆንላችሁ። ውሸት ተገልጧል። ጉድ አይተናል ዛሬ። በዚህም ሌላ ጊዜ በሰፊው እናያለን። ሰላም ሁኑልኝ። ሰላም እደሩ። ሰላም እደሩ ሁላችሁ።
እሺ ፎዬ እግዚአብሔር ያክብርልን፣ እግዚአብሔር ይስጥልን። ያው የሚማር ይማራል፣ ህሊና ያለው ከሚያየው ከሚሰማው ነገር እንግዲህ ራሱን ይፈትሻል። ማንም ቢሆን የሰው ልጅ ሆኖ እስከተፈጠረ ድረስ ከእንስሳ ለየት በሚል ሁኔታ ማሰብና ማገናዘብ የሚችልበት አእምሮ አለው። እንግዲህ አእምሮ መጠቀም ለራስ ነው እና ይህንን ርዕስ ያው ነገም ምናምን ትንሽ ብንሄድበት ላለው ወጣቶች ላይ ስማ፣ ከ18 ዓመት በታች ያሉት አይማሩ ቤት እያልከኝ ነው? በቃ እንደዛ ከሆነ እስልምና ልጆች ፊት የማይወጣ ሃይማኖት ይሆናል ማለት ነው። የቶፒክ እኮ ህጻናቶች ካሉ እኮ አስቸጋሪ ነው። ከ18 ህጻናቶቹን እንጀምራለን። በቃ ህጻናቶቹን ከማውጣት እንጀምራለን። ህጻናቶችን አባረን እና ያው በዚህ እንትን የሚል ክርስቲያን ህጻናቶችን ነው ብሩኬ፣ እነሱን ከሆነ ይስማማሉ። ሙስሊሞችን ከሆነ ግን ያው መስጊድ ውስጥ ራሱ ዘከርን አውጣ አሳየ እያሉ ህፃን ባለበት ስለሚያስተምሩ ችግር የለም። ለእነሱ ከሆነ አይ ለእነሱማ ምን ችግር አለው? ለእኛ ህጻናት፣ ለሴቶች፣ ለክርስቲያኖች፣ ለክርስቲያኖች አይመጥንም። ከዛ አንጻር ነው። ግን ምን አለ ብንጠነቀቅ፣ አያችሁ አይደለ? እስከዛሬ እነኝህ ሁሉ መረጃ ሳናወጣቸው መች ነካን? ፎይ ምንም እኮ አልተነካም። ግን ጥንቃቄያችንን ሰው ይረዳዋል ብዬ አስባለሁ። እንደዚህ አይነት ቆሻሻ ነገሮች እያሉ እስከዛሬ በዝምታ ማለፋችን አረ ብዙ ነገር እኮ አለ ፎይ። እንደው ከሰብአዊነትም አንጻር ከምንም አንጻር እኮ ያልወጡት ብዙ ነገሮች አሉ፣ የመሐመድ ጉዶች። እነሱን ብናወጣቸው እኮ ሌላ ነገር ሉሉ ሊያስነሳ የሚችል ማለት ነው። ብሩኬ ጋር ደግሞ በጣም ብዙ አለ። እኔ ጋርም አንድ በጣም ኃይለኛ ማስረጃ አለ፣ በጣም በብዙ ያስኩት ማለት ነው። ግን አስፈላጊ አይደለም። ዋናው ሙስሊሞች እንዲድኑ እንጂ ሙስሊሞችን ማስቆጣትና ሙስሊሞችን ማናደድ አይደለም አላማችን። ለዛ ስለሆነ እንዲህ አይነት ነገሮችን ማውጣት አስፈላጊ ሆነ። ባለጌዎች ሲኖሩ ልክ እንደነዚህ አይነት ባለጌዎች ሲኖሩ ለማሳየት ያህል ካልሆነ በስተቀር ጥቅም ስለሌለው የሚጠቅም ነገር ስለሌለው ነው የተው ነው። ሙስሊሞች እንዲድኑ ስለምንፈልግ ወደ ህይወት ወደ ክርስቶስ እንዲመጡ ስለምንፈልግ በፍቅር እንጠራቸዋለን። ግን ባለጌ ኡስታዞቻችሁ ካሉ ግን እንዲህ አይነት ብልግና አለ ብለን ለማሳያ ያህል በጥቂቱ የተመጠነች ነገር ነው እናሳያቸው። ከዛ አንጻር ነው እንጂ አስፈላጊ ስላልሆነ ነው ማናወጣቸው። ፎይ ጋም በጣም ብዙ ማስረጃዎች አሉ። በጣም ለጆሮ የሚሰቀጥጡ እኔ እንኳን የማውቃቸው። ብሩኬ ጋር ለጆሮ የሚሰቀጥጡ አሉ፣ እኔ ጋም አለ። ግን አስፈላጊነቱ ምንድነው? ጥቅሙ ብናወጣው ከመበሻሸ ከመሳደብ ያለፈ ለሙስሊሞች የሚጠቅመው ነገር ስለሌለ የሚጠቅማቸውን እንሰጣቸውና ባለጌዎች ሲገኙ አይ እንዲህ አይነት ነገር አለ ስነስርዓት ያዙ ብለን በጥቂቱ እንሰጣቸዋለን። ከዛ አንጻር ነው። መልካም እናመሰግናለን። እፎይ ሰዎቹ በገዛ ምኞታቸውና ውሸታቸው እንዲጽናኑ ስላረካቸው ከእውነት እንዲሸሹ በደንብ እንዲሸሹ ስላረካቸው ኤክስፖዝ ስላረካቸው በጣም እናመሰግናለን። የ10 ኡስታዝ ልክ ነህ ዛሬ ያየሁት 10 በላይ የሚሆኑ ኡስታዞች ተሰብስበው ስለአንተ ሲያወሩ የ10 ልክ መሆንን አሳይተዋል። አንተን እንትን ለማለት 10 ኡስታዝ ተሰብስቦ ሲዋሽ ስለነበረ የ10 ኡስታዝ ልክ መሆንን ራሳቸው ስለመሰከሩ ስላሳዩ እኛ ደስ ብሎናል። ለማንኛውም ቀጥልበት። ሰውን ወደ የበለጠ እንድሰራ ነው እያደረጉ ያሉት ውሸታቸውና ሁላችንም እንድንሰራ ነው ያደረጉት። መልካም ጊዜ ይሁንልህ። ቴንክ ዩ ቻው። ደህና አደሩ። ሚስራለሽ ተኝታለች። እኔ እንኳን ርህራሄ አያስፈልግም ከሚሉት ጎን ነኝ። እፎይ መውጣት ያለበት መውጣት አለበት። ስድብ አይደለም፣ ማንቋሸሽ አይደለም፣ የተጻፈ ማንበብ ነው። እንስሳ መድፈር ሀጅ አያፈርስም። እንስሳ መድፈር እያወጣ ነው እኮ ምንድን ነው አንተ ሰውዬ ተው እንጂ። እኔ ርህራሄ አያስፈልግም ነው የምለው። ምክንያቱም የሚሰማው ሰው ራሱ አስተምሮቱ መጨነቅ መቻል አለበት። በጣም አይምሮን ጠቅል ያደረገ እንደዛ ካልሆነ እስልምና ውስጥ ተዘብዝፎ ነው ህይወቱ የሚያልፈውና ቆርቆሮት ከንክኖት ጨንቆት መርምሮ እኔ እንስሳ መድፈር ይሻላል እላለሁ። እንስሳ መድፈር ይሻላል የሞተ ሰው ከመድፈር፣ የሞተ እንስሳ ከመድፈር በህይወት ያለውን እንስሳ ይሻላል ብዬ አምናለሁ። እንደው ሀጅ ላይ እኮ ነው እና የሞተውንም እኮ በሀጅ ላይ እኮ ነው የሞተው። ቻሌንጅ ታደርገኛለህ?
የሞተን ከመድፈር የሞተን ከሚገናኙ እንስሳው ይሻላቸዋል እንደውም ብያልናል። ከመቃብር አውጥተህ እንዴት ነው የሞተ የምትገናኘው? ለዚህ ነው ርኅራኄ አያስፈልግም ብለው እኔና ስለዚህ ለእኔ ራራህ እንደውም የኔ ከበደብህ እንደውም እስኪ ይሁንና ብቻ አያት ምንድነው እየሰማሽ ያለሽው? አየሁ ጆሮዬ አይሰማም በይ። አማርኛ መስማት አልችልም እኔ። እንደዚህ አይነት ዝቃጭ ነገሮችን ማናወጣው ለእናንተ ሞራል ስንጠነቀቅ ነበር። አየሻል ስንት አይነት ቆሻሻ አለ እስልምና ውስጥ። ከባድ ነው እንግዲህ። ያውን ፈተዋ እኮ ነው የሚሰጡት። እንደዚህ ካደረክ እንደዚህ አድርግ፣ እንደዚህ መታጠብ አለበት የለበትም። የሞተውን እንዴት ነው በጨርቅ ነው የተገናኘው ወይንስ ጨርቅ ሳይጠመጥም? ኧረ በስላሴ ምን ጉድ ነው እንዴ! እንደዚህ አይነት ቆሻሻ ነገር ውስጥ ነበራችሁ እና ከዚህ የወጣችሁ ሙስሊም የነበራችሁ እግዚአብሔር እንኳን መረዳችሁ። እንዳዩቲ ብዙዎቻችሁ ያው እዚህ ወጥቶ አይናገሩም። እኔም ጋር አሉ፣ ግን ደግሞ እዚህ መናገር አይፈልጉም። ያው ይፈራሉ። ከባክ ቤተሰብ ምናምን ብዙዎች መከራ ችግር እንደሚገጥማቸው እናውቃለን። ብዙ ከባድ ነገር አለ። ሚስራ እንኳን ብዙ መከራ ነበር የተቀበለችው። ወጣ ተደብድባ ምናምን ነገር እዛ ነገሮች አደጋ ደርሶባት ምናምን እንዴ ወጣች ተብላ ግን እንደዛው ጎብዛ ተጠመቀች። እናንተም ጎብዙ። ያው ከዛ ደግሞ መጽናት ይኖርባችኋል። መከራ ይደርስባችኋል። አካል ጉዳት አለ፣ መቀጥቀጥ አለ፣ መደብደብ አለ፣ ንብረት መዘረፍ አለ። ብዙ እንደዚህ የሚደርስባቸው ብዙ አሉ እና ጠንከር ማለት ያስፈልጋል፣ መጎበዝ ያስፈልጋል። ግን መጠንቀቅ በቃ በማንኛውም ሰዓት ሊያጠቋችሁ እንደሚችሉ ማወቅ አለብሽ። አንቺ ራስሽ አሁን ከሙስሊሞች ጋር ምንም ሰጣ ገባ ውስጥ መግባት የለብሽም። ማንኛውንም ነገር ፐርሰናል ነገሮችሽም መለዋወጥም የለብሽም። ጥንቃቄ ማድረግ አለብሽ። መጠመቅሽን እንደዚህ ሲያውቁ በዛም በዚህም ብለው ካገኙሽ በማስፈራራትም እንትን በማለትም አደጋ አለው። የሆነ ቪዲዮ አይተዋል ሰሞኑን። እንደውም እዚህ ቦታ ነው የምትኖረው፣ እንዴት ነው ምን አባቷ ሆና ነው እስልምና ለቃለው ምትል እያለ የሆነች ልጅ ላይ የሚይዝት ቪዲዮ አይቼ ነበረ። አንዷ እንደዚህ በላ ኃይለኛ ዛቻ ቅስቀሳ ነው። ሊተራሊ ምን አባቷ ሆና እንዴት አባቷ ነው ተስልምና ወጣለው ምትል፣ ይሄ ንቀት ነው። ተንቀናል ማለት ነው። ጥንቃቄ አድርጉ። ከእስልምና ወጡ ልጆች ደጋግሜ ነግራችኋለሁ፣ ላልሰማችሁም ማለት ነው። እና ደህና ደሩ። አሁን ደህና ደሩ። የዛሬው ይለያል ደግሞ የዛሬው ትምህርት። ለማንኛውም ደህና ደሩ። እሺ ደህና ደሩ። ጉድባይ።